ኛው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማን አያችሁት? እዛ ጸበሉ ጋር ዘንዶ አለ። ይሄን የሚናገረው ማለት ቆሞሱ ነው፣ መነኩሴው ማለት ነው። እንቀጥላለን። ይህ በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። በማን የሚጠበቀው ይሄ ገዳም? በዘንዶ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስታፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላ አባችሁ ሲሰልብባቸው የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሀሌሉያ ልብ በሉ። አሁን አንደኛ የኦርቶዶክስ የኢትዮጵያ የወንጌል አማኝ የፕሮቴስታንት መምህር አለ። መምህር የሚል ነገር እኛ ጋር ሲጀምር የለም። እንደው አለ እንኳን ከተባለ አላሳይም፣ አንደኛ ቪዲዮ ማለት ነው። እና ጴንጤዎቹ ዘንዶ ገደሉ ነው። ኛው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ አመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማን አያችሁት? እዛ ጸበሉ ጋር ዘንዶ አለ። ይሄን የሚናገረው ማለት ቆሞሱ ነው፣ መነኩሴው ማለት ነው። እንቀጥላለን። ይህ በዘንዶ እየተጠበቀ የሚገኘው ገዳም እኚህ ድንቅ አባት አለቱን ፈልፍለው የሰሯቸው ዋሻዎች በውስጡ የተለያዩ ክፍሎች አሉት። በማን የሚጠበቀው ይሄ ገዳም? በዘንዶ። ቦታው የጣዖት ማምለኪያ እንደነበር አባታችን ይናገራሉ። በዚህ ቦታ ቁንጮ ያለው ዘንዶ ይመለክ ነበር። በሬ ይታረድለታል፣ በግ ይሰዋለታል። ዘንዶ እየተጠበቀ የሚገኘው ገዳም ኦኬ። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህም ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደሞ ናይ ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ድማ ካለታ ደብረ ዳሞ እናተባሃለ ዝፅዋዕ ከምደዮም ከም ዝንሪኦም ናብ ምስሎ ወይ ድማ ፍትሒ ስላሉ ነው። ልምዓት ድማ እዚ ያው ሓደ ጠባቂ ገርም ንዑ ዝመስል ለፍቲ ዝሃድና ናይ አቡነ አረጋዊ ንሪኦም ያው እዚ ሓደ ጠባቂ ለው ቤተክርስቲያን እዚ ማለት እዩ። ከምዚ ዘለና ያው እዚ ይታያቸዋል። ገዳም ውስጥ ተጠቅልሎ ተኝቶ ዘንዶ አይጾም መሰለኝ። ይሄ ዘንዶ እርጎ የሚጠጣው ማለት ነው። እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስታፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላ አባችሁ ሲሰልብባቸው የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሀሌሉያ ልብ በሉ። አሁን አንደኛ የኦርቶዶክስ የኢትዮጵያ የወንጌል አማኝ የፕሮቴስታንት መምህር አለ። መምህር የሚል ነገር እኛ ጋር ሲጀምር የለም። እንደው አለ እንኳን ከተባለ አላሳይም፣ አንደኛ ቪዲዮ ማለት ነው። እና ጴንጤዎቹ ዘንዶ ገደሉ ነው። እና ይሄ ደግሞ ዘንዶ የሚበላውን አውቃለሁ እኔ እያለ ነው። ምክንያቱም አባቶቹ እርጎ ያጠጣሉ፣ እሱ ደግሞ የሚበላውን ያውቃል። ዘንዶ የሚጠጣውን ያውቃል ይሄኛው፣ ማነው ዘንዶ የሚበላውን ያውቃል ይሄኛው። አባቶቹ ደግሞ ዘንዶ የሚጠጣውን ያውቃሉ። አባቶቹ በአቡነ እንድርያስ ዋሻ ውስጥ እርጎ ነው የሚያጠጡት ዘንዶውን። ይሄ ደግሞ ምን እንደሚበላ ዘንዶውን ሲናገር ስሙት።
አረጋዱላ ምናምን አይነት ስታፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያውቀዋል ማለት ነው፣ ይተዋወቃሉ። ምን እንደሚበላ ምን እንደሚጠጣ ምን እንደሚበላ ልጅየው ምን እንደሚጠጣ አባቶቹ ያውቃሉ። ጉርጥና ጊንጥ አይጠና ምናምን ነገር እንደዚህ ነው የሚበላው አለ እና ለምንደው ስሙን የምታጠፉት ነው? ለምን ገደላችሁት ነው? ምክንያቱም በገዳማቸው ውስጥ ተኝቶ ተጠቅልሎ በየታቦቱ አለበት ተብሎ በሚባለው ስር ሁሉ ጭምር ተጠቅልሎ ቅዳሴ ሁሉ እኮ ያስቀድሳል። ታውቃላችሁ። የአባ ጊዮርጊስ ዘጋስጫ ብሎ የሚለው ወሎ ክፍለ ሀገር ላይ ያለው ቦታ ላይ በስርዓት ቤተክርስቲያኒቱ እናሳያለን፣ ቪዲዮን ከተፈለገ ማለት ነው። ይህንን የተናገረው የቤተክርስቲያኒቱ ሰው እንደሆነ እናሳያለን ቪዲዮን። ዘንዶ ተጠቅልሎ ወጥቶ እዛ ያስቀድስና ከዛ ከሚያስቀድስበት ማነው ከመንበሩ ስር ማለት ነው ቅዳሴ ካለቀ በኋላ ተመልሶ ተጠቅልሎ እዛው ይተኛል። ልብ በሉ። ይሄኛው ምንድነው የሚበላው አለ ዘንዶ። ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰርብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን፣ አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያውቃል። ሰው የሚያውቀውን ነው የሚናገረው። የእውነት እኮ ይሄ አሁን በጣም ሲሪየስ የሆነ ነገር እኮ ነው የተናገረው። ወይት ፈለገ የሚበላው አይጦችና ወፎች በራሪ ነገሮችን ነው የሚበላው። የጴንጤን በረከት የሚበላ ዘንዶ የለም። እና አርባ ምንጭ ላይ የተገደለው ዘንዶ በስተት ነው። እኛ ብናገኘው ገዳማችን ውስጥ ቁጭ አድርገን አባቶቻችን እርጎ ይቀልቡት ነበር፣ እኛም ደግሞ እንመግበው ነበር እያለ ነው ፈለገ። እንግዲህ በስተት የተገኘውና የተገደለው። በሌላም ጊዜ እንደስናገኝ ጨፍጭፈን ነው የምንገልልህ። ዘንዶ አምላኪ ትውልድ። ኦኬ። ያው በእነሱ ገዳም ውስጥ ግን ዘንዶ ጴንጤ ዘንዶ ሲያገኝ ይረግጥልሃል። ጴንጤ ዘንዶ ሲያገኝ ቀጥቅጦ ይገልልሃል። ምክንያቱም እርኩስ መንፈስ ነውና። ወንድማችን ትንሽ ተከፍቶ ነው እንደዚህ አይነት በእውነት እንዲህ አይነት ሀዘን በእውነት ሀዘን ላይ ነው። አየህ ዘንዶ በመሞቱ የተሰማው ጥልቅ ሀዘን ፊቱ ላይ ይታወቃል። አባቶቹ እርጎ እየቀለቡ ያሳደጉትን ዘንዶ እናንተ ትገላላችሁ እንዴ? በኢየሱስ ስም እያላችሁ ነውር አይደለም እንዴ? በእውነት የጴንጤን በረከት በላ ብላችሁ ትገላላችሁ ጴንጤዎች። እሱ እኮ ያውቀዋል። እርግብና ጫጩት ምናምን ነገር ነው እየበላ ያደገው አለ እና እንደዚህ በዕለተ ሰንበት ሰውን እንደዚህ በሀዘን መምታት የሆነ ተገቢ አይደለም። እንትን ማን ነው መጽናናትን እሺ ኦኬ። በነፈለገ ቤተክርስቲያን ግን ዘንዶ እንደዚህ እንደ ጴንጤ ሲያገኙ እየቀጠቀጡ አይገሉም። ሁለተኛ እንዳይለመዳችሁ። ለማንኛውም መቼ ነው የሚውለውን አሁን መባል ያለበት ቀኑ ዕለቱ መቼ ነው? የዓመቱና የወሩ ይታወቃሉ። የዓመቱ ዘንዶ የወሩ ዘንዶ የሚባል እሱ ነው መጠየቅ ያለበት እንጂ በሙሉ ዘንዶ በዘንዶ እኮ ነው። ያው ደግሞ ቀጥሎ እዚህ ያለው ማለት ነው። የትኛውን ያላየ ነው? ቆይ ስንት ዘንዶች እኮ አሉ አልኩ። በቃ በኋላ እገባለሁ። ናሽናል ጂኦግራፊ ሀሳብ ስጠን። ኖ ሀሳብ ምን ይጨርሰጣል? ዘንዶ በጠዋቱ ዘንዶ ስትሬምን ላርግታለ እኮ እኔ አይደለሁም ያልኩ ቤተክርስቲያን ነች ያለችው። ሀሳብ ስጠን እስኪ ሮያል። አንተ ሚዛናዊ ነገር እየተናገርክ እንዳለ ዘንዶ አይ ነው ሚዩት አታርጉት። ቆይ ወንድምነት ይቀጥል፣ ያውራ። ሰጥቸው ነው ሄድበት እስኪ ዘንዶ ላይ ኖ መቼ ዕለት ገብቼ ነው የምልህ። ጓደኛዬ እንዳጋጣሚ እዛ ሎስ አንጀለስ የሚኖር አንድ ጓደኛ አለኝ እና አንተን ሼር አድርጎኝ ኖርማሊ እንትን ጓደኛ እንትን ምነው ጀለስህ የኔታንያሁን እያካሄደ ነው ምናምን ብሎ ማለት ነው። ገብቼ ሳናግር ትዝ ይላል። አውቀኝ ነበር። በዶላር ምልክቷ የመጣው አዎ። እና በጣም ደስ ብሎኛል። እኔ እስራኤልን በጣም ስለምደግፍ አንተ ደግሞ እንደዛ ብሪፍ ስታደርግ ማለት ነው አፕሪሺየት አደረኩ። ገብቼ እኮ ያ ቴንክ በጣም ነው የማመሰግነው። እሱ ላይ ሰምቻለሁ በወቅቱ። እዚህ ዘንዶ ላይ ምን ትላለህ እስኪ?
ዘንዶን ያላቅም እባክህ። እኔ አሁን ቁርሴ ቤተክርስቲያን ያወቀች ካህናቱ እያሳወቁ እየተናገሩ ገዳም ውስጥ ተጠቅልሎ እንደዚህ ተኝቶ እያየ በቪዲዮ የተቀረጸ አቡነ እንድርያስ ዋሻ በርጎ እያደገ ደብረ ዳሞ ተኝቶ እየዋለ ዘንዶ ራሱ ይፈራል፣ እንደዚህ አይነት ቦታዎችን ይጠብቃል ምናምን ለማለት ሊሆን ይችላል። ኖርማሊ የማላውቀው ነገር ላይ ዲቴል ማውራት አልችልም። ግን ማን ነው የሚጠብቀው? ቤተክርስቲያን ምናምን ሊጠብቅ ይችላል ብለው ሊሉ ይችላሉ። እኛ ምን እናውቃለን? ቤተክርስቲያን በዘንዶ ነው የምትጠብቀው እንዴ? አላውቅም። እኔ በዘበኛ ነው የማውቀው እኮ። ታዲያ በዘንዶ ይጠበቃል እያሉ የሚሉት ቤተክርስቲያን እኛ አናውቅም። አሁን እኮ በጣም እኮ በነገራችን ላይ እንደዚህ አይነት ነገሮች ላይ ማታውቃትን ቤተክርስቲያን ነው እንደ ሮያል ታዲያ የምትከራከርላት መጠን በማን እንደምትጠበቅ እንኳን ማታውቃት ቤተክርስቲያን የምትጠበቀው በዘበኛ ነው አልኩ። ዘበኞቹ በዘንዶስ ነው ብለው የሚሉት በዘንዶ ነው ብለው የሚሉትስ ምን እናርጋቸው? እኔ አናውቅም። እኔ እንደዚህ አይነት ነገር ውጭ ነኝ በእናትህ። እኔ እንደዚህ ዘንዶ ምናምን አላውቅም። እኔ አሁን ጦርነቱ ነው የእስራኤልና የኢራንን ጦርነት እሱን ተነጋግረናል። እሱን የአርዕስት ማስቀየሪያ ካልሆነ በስተቀር እሺ፣ እሱኛው ላይ ሀሳብ መስጠት ካልቻልክ አቡነ ተክለ ሃይማኖት በማን ነው እግሩ የተቆረጠው? እኔ እግራቸው መቆረጡንም አላውቅም። ፎቶውን ግን አይተዋል አይደል? እግሩ ተቆርጦ። አዎ፣ ግን በነገራችን ላይ ምን አለ መሰለህ እንደዚህ አይነት ታሪኮች ውጭ ነኝ እኔ ብዙ ጊዜ። ይገርምሃል። ለምንድን ነው ብትለኝ አቡነ ገብረ መንፈስ ቅዱስ ምናምን ብትለኝ አላውቅም። ለምን ነው ከዚህ ታሪክ ውጭ የምትሆነው? ለእኔ አንድ ጥቅም ያስገኝልኛል ብዬ ስለማላስብ ብዙም አላነበምም፣ መከታተልም አልፈልግም። በቃ ይሄ የራሴ ነው። ቤተክርስቲያኒቱ የምታስተምረውን ትምህርት አታምንበትም ማለት ነው? ኖ አለማመን ሳይሆን አሁን ለምሳሌ እኔ ልጄ ልጅ አሁን እያደገች ነው። አሁን ልጄ ወደፊት እንደዚህ አይነት ታሪኮች ብነግራት በቃ ግራ የሚገባትን ታሪክ እንደዚህ አይነት ነገሮች ሊገባት አይችልም። ስለዚህ እኔ የሚገባኝን መጽሐፍ ቅዱስ ባነብ እመርጣለሁ ለራሴ። ታዲያ አንተ ለራስህ ልጅ ሮያል ቆይ ለራስህ ልጅ እንደተጠንቀቀ ነገ ልጄም በነግራት ሊያሳፍር የሚችል ታሪክ ግራ ሊያጋባት የሚችለውን ታሪክ እኔ ዝም ብዬ ገንዘብ አድርጌው አክሴፕት አድርጌ ለልጄ ነገ እምነትሽ ይሄ ነው፣ እምነታችን ይሄ ነው፣ ከእናቴ ከአባቴ የተቀበልኩት ይሄ ነው፣ አንቺም ተቀበይ ብዬ ስለ እባብና ስለ ዘንዶ ላወራት አልችልም ብለህ ለልጅ ይሄን ያህል ከተጠነቀቅ ለዚህ ትውልድ ለምን ደግሞ አትጠነቀቀው? እዚያውም በጣም ብዙ ኦርቶዶክሳውያን ገብተዋል። ከእባብ ጋርና ከዘንዶ ጋር እንደዚህ አይነት ዕቃ ጨዋታ የሚጫወቱ በገዳም ውስጥ እየተኛ በገዳም ውስጥ እርጎ እየተቀለበ እየጠጣ የሚያድግ ዘንዶን ቤተክርስቲያን ጠባቂ ነው፣ ጸበል ጠባቂ ነው፣ ይቀዳል፣ ያሳልማል፣ ይቀድሳል፣ ያስቀድሳል እያሉ ብሎ የሚሉትን ለምን አንዳትላቸውም? ለልጅ ሀገር ቤት ባለ በኑሮ ውድነት ሰው የሚበላው አቶ ዘንዶ እርጎ እየሰጡ ነው የምትለው አልገባኝም። ላሰማህ መልሼ ላሰማህ። አይቶቶ ዘንዶ ናሽናል ጂኦግራፊ ሆነ እኮ። ይኸውልህ ግን ምን አለ መሰለህ እንደዚህ አይነት ነገሮችን ብዙዎቻችን እኛ አናውቅም፣ ሙሉ ለሙሉ አናውቅም ማለት እችላለሁ። እኔ አሁን ኦርቶዶክስ ነኝ፣ ያውም ደግሞ አክራሪ ኦርቶዶክስ በጣም እምነቴ የምደግፍ ሰው ነኝ እና እንደዚህ አይነት ነገሮች አይገባኝም። እኔ ለማይገባኝ ነገር ጊዜ ለምን እሰጣለሁ? ለምሳሌ እዚህ ያሉትን እስኪ አንድ ሁለት ሰዎች ልጠይቅ። ዳንዬ ማይክ ክፈት ካለ ዳኒ አለህ? ዳኒ ኦርቶዶክስ ሆነ እንዴ? እሺ ወንድም ናችሁ? እንዴት ነህ? ሰላም አለሁ። እንዴት ናችሁ? ደህና ነን። ዘንዶ ቤተክርስቲያን ይጠብቃል፣ ጸበል ይቀዳል ምናምን ነገር እንደ ሲባል ሰምተህ አታውቅም? እንዴ በደንብ ሰምተናል። በጣም ነው የማመሰግነው። መሲ አለሽ? ኧረ እኛ ምን አገባን? እኔ ምስክር አልፈልግም። አይ ቆይ አንተ ኦርቶዶክስ ሳይሆነ ካልሰማሁ እንዴት ነው እነሱ ብቻዬን ተቀምጬ ማረቢና እያችሁ አትጫወቱ እንጂ በቃ ቶ ምንም እኔ አይመለከተኝም እኮ አልኩ። ኦርቶዶክስ ገዳም ውስጥ ተጠቅልሎ የተኛ ዘንዶ በህይወቱ ያለው ዘንዶ አስተኝታችሁ እንዴት ነው አጠይቀኝ ብለህ የምትለው? ሮያል በቃ ቢፈልግ ተጠቅልሎ የተኛ ቢፈልግ ሳውና ይግባ ቢፈልግ ስቲም ይግባ፣ እዛ አይመለከተኝም።
እኔ መጽሐፍ ቅዱስን ማንበብ ነው የሚመለከተኝ አሉ። እንዴት ነው የማይመለከት? አንተ ኦርቶዶክሳዊ አይደለህ ወይ? እኮ ነው የሚመለከተው። እውነቱን ለምን ነው ዲና የምታደርገው? ለምንድን ነው? እኛ ኦርቶዶክሳውያን የሚመለከተንን ነው የምናነበው እንጂ ዘንዶ ተጠቅልሎተኛ ስፖርት ሰራ እዛ ጂም ይሰራል ብትለኝ እኔ አይመለከተኝም። እንዴት አውቀዋለሁ? ታሪኩን የማውቀው እኔ ቤተክርስቲያን የምታስተምረኝን ተጠምቆ ስለመዳን ስለ ጻድቃን ሰማዕታት ምናምን የምትጠመቅበትን እኮ ጸበል የሚጠብቀው እኮ ዘንዶ ነው እኮ አሉ ቆሞሱ። እንደዛ አሁን ለምሳሌ የምትጠበቁበትን ውሃ እኮ የሚጠብቀው ዘንዶ። አገላለጽ ሜታፎሪክ ይሆን ምን አናውቅም። እኔ ሰውዬ እንደዛ ሲናገሩ አሁን ማን ይሙት ዘንዶ ቆሞ ሰው እየጠመቀ ነው አይመስለኝም። ስለዚህ አገላለጻቸው ራሱ ትርጓሜ ኑሮ አናውቅም። ስለዚህ አሁን ሜታፎሪክ አሁን በምን እናውቃለን ታዲያ? አሁን ዘንዶ እውነት ቆሞ እየጠመቀ ነው ሰው? እሺ ኦኬ ይሁን። ስለዚህ እኔ አልደባበስም እኮ አልኩ። ምንም የፈለገው ቢሆን እኔ የምደባብሰው ነገር የለም። ከሆነ ነው አደባበስከው እንጂ አደባበስከው። ለምን ደባበሳለሁ? ሊያዙት ይችሉ ይሆናል የሚል ግምት አለኝ። ምን ያደርጋል? ገዳም ውስጥ ተኝቶ አላሳየውም ወይ? ላሳይ መልሼ። አልጋ ይዞ ነው። ኦኬ አልጋ ይዞ ነው። ኦኬ እሱ ጥሩ ጥያቄ ነው። ያው አልጋ ይዞ የሚሆን አልጋም ሳይዝ ታሳየኝ። እኔ አልፈልግም። እኔም ማየት አለብን። ቆይ ማለት ዘንዶ ኢትዮጵያዊ ነው? አፍጋኒስታዊም በለው የራሳችሁ ነው። ኦርቶዶክሳዊ ነው እንጂ ኦርቶዶክሳዊ ነው። ኦርቶዶክሳዊ ሰይጣን አለ ታውቃለህ። ኦርቶዶክሳዊ ያው እንትን መጥቆራ ማለት ነው ታውቀዋለህ። መልሳችሁ ምንድን ነው? የምጠራው ሰይጣን ነው ምናምን። ማን ነበር ስሙ? ተመችቶኛል። ናይጄሪያዊ ነው ምናምን ስም ቧጨሮ ነው። ይሄን ምን አልክ? እዚህ ምን አልክ? ናይጄሪያ ድረስ ምን አስኬድ? ይሄንን ጨርስና ከዛ ወደ ናይጄሪያ ትሄዳለህ። አላውቀውም ማለት ኖርማሊ እንትኑ ፕሮፋይል ምናምን የለውም ማለት ቲክቶክ ይጠቀማል። የዘንዶ ነው የምታወራው ከሆነ ቲክቶክ የሚጠቀም ከሆነ ፕሮፋይሉን ብትዘጋኝ ገብቼ ሰርች አደርጋለሁ። በራስ ላይ ነው የምትቀልደው። ግን እዩት እንትን ዘንዶ ራሱ ጀዝቦ ነው ማለት ምንም ነገር ሰው አይነካም። ምንድን ነው እንደዚህ ያክል ፍሬንድሊ ነው? ዘመዶቹን ያውቃል። ዘመዶቹ ናቸው ማለት ነው። አዎ ዘመዶቹን ያውቃል። በሃይማኖት ታዲያ እንዴት ዘመዶቹ ባይሆን በሃይማኖት ስምምነት ባይሆናችሁ ባክ ዘንድሮ ግራም ያጋባ ጊዜ ነው። ግን ኖርማሊ እነዚህ የገጠር ሰዎችም አልቀበልም። ብዙ ጊዜ እነዚህ የሚያወሩ እንደዚህ አይነት ነገሮች ድግምት ምናምን የሚሉ ሰዎች እኛ አንሰማቸውም። የማያመጡት ጣጣ ስለሌለ ማለት ነው። ኤርሚ ተቋርጧል መሰለኝ። ኤርሚ እስኪመለስ አንድ መጽሐፍ አጭር ታሪክ ላንብብላችሁ። ምናልባት ሩዋይ ለመሰማ ሌሎቻችሁ ሰላማችሁ ይብዛ። ዳግዬ፣ ዳኒ፣ ሁላችሁም። መጽሐፏ ምን ትላለች? ትንሽ መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ ትላለች እና የጻፏት ሰው ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። በ1989 ዓ.ም የተጻፈች መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ። አጫጭር ታሪኮች ያሉበት ነው። አንዷ ታሪክ ቁጥር 18 ላይ ያለች ምን ትላለች? ከአሁኑ ነገር ጋር ስለሚያያዝ ነው ማውራት። በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል ይላሉ። ማናቸው ያሉት? ሊቀ ብርሃናት መርቆሬዎስ አረጋ። ሃይማኖትህን እወቅ እንዳትሆን መናፍቅ እንዳትሆኑ እንደዚህ አይነት ታሪክን ስታውቁ እምነታችሁ ይጠነክራል እያሉ ነው። 60 ክንድ የሆነ ዘንዶ ነው። ይወጣል ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተበልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም ይላል። ቤተ መቅደስ ውስጥ ነው የሚገባው። እንግዲህ ከዛ በኋላ ስግደት አምልኮ ሲደረግ ለሱም ጭምር ነው ማለት ነው የሚደረገው እና አብሮ ነው እንግዲህ ኮሌግ ነው ማለት ነው፣ ፍሬንድ ነው ማለት ነው። እዛ ጋር ማንም ደብተራ የጻፈውን እኛ አንቀበልም እኮ። አንዱ ደብተራ ጽፎት የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ።
ፈልገች አንዴ ጆ ድገመው አልሰማሁም፣ ዞር ብዬ ስለነበር። ጆ ድገመው። ምንድን ነው ያነበብከው? መጽሐፍ ነው መጽሐፍ ነው። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ትንሽ መጽሐፍ ነች። ከየት ነው ያገኛት? ምንትኗን እያሳየው ላስነብብ እችላለሁ። ኤርሚ ካለም ለእኔ በውስጥ እንትልክልኝ ብዬ ነው። አሳየን እያሉ ነው ያለች ነገር ነች። ትነበባለች። እሺ እንትኗ ስለተበጣጠሰችብኝ ነው። ሊቀ ብርሃናት ሃይማኖትን እወቅ እንዳትሆን መናፍቅ የምትል መጽሐፍ ነች። 1989 የታተመችው። ምን ይላል? ይሄ 18 ቴዲ ጋ አይጠፋም። ምናልባት ቴዲ ሊያውቀው ይችላል። ቴዲን ነገ ስለማገኘው ይዣ ትሄድና ነገ ፊዚካሊ እንገናኛለን። ከቴዲ ጋር ጉዳይ አለ። አናገረውና አስፈልገዋለሁ። ምን ይላል? ኤርሚ ያልሰማህ? በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ማታ ታውቃለህ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል እያለ ይቀጥላል። የአባ ጊዮርጊስ ዘጋስጫ ቤተክርስቲያን ነው ወሎ ውስጥ። ልክ ነው። ቅድም ሳወራው ነበረ። ይሄ በደንብ ነው የሚታወቀው። ስሙን የማናውቀው በስጋ አይናችን የማናያቸው የእግዚአብሔር ብርሃናውያን የሆኑ ቅዱሳን መላእክት አሉ። ክብር ይግባቸውና አንልም። ብራዘር ክብር ይግባውና ጌታ ማለት ነው። እሱ መላእክትን ስላንተ ያዛቸዋል ብሏል። የተገለጠው የእግዚአብሔር መልአክ መጥቶ ይጠብቀናል፣ ከተለያየ ነገር ያድነናል። እግዚአብሔር ልኮት ማለት ነው። በጴንጤ ቤት እንደዚህ ነው የምናውቀው እኛ። ኦኬ ስዕል የሚካኤልና የገብርኤል የሚል ክንፍ ያወጣ አሞራ መሰል ነገር ቤታችን አንጠልጥለን አይደለም እሱ የሚጠብቀን። የእግዚአብሔር ቅዱሳን መላእክት ረቂቃን ናቸው፣ ክቡራን ናቸው፣ ቅዱሳን ናቸው። እግዚአብሔር ሲልካቸው መጥተው ይራዱናል። መጽሐፍ ቅዱስም ይህንን ይነግረናል። ብሉይ ኪዳንም ላይ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ነው ተብሎ የተባለው። እንደዚሁ ቅዱስ ጳውሎስን በመርከብ ላይ በነበረበት ሳለ አብረው እንዳይሰጥሙ ከእሱ ጋር የነበሩ በመርከብ ላይ የነበሩትን ሰዎች እንደማይጠፉ የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ ብሎ የእግዚአብሔር መልአክ ማኒፌስት በአዲስ ኪዳን ላይ ተገልጦለት ነበር ለጳውሎስ ማለት ነው። ጴጥሮስንም ከወህኒ ቤት ከእስራት ያወጣው የእግዚአብሔር መልአክ ነው። እግዚአብሔር ቤተክርስቲያን በማርቆስ እናት ቤት አጥብቆ ጸሎት ይደረግ ነበር። ስለ ጴጥሮስ ወደ ጌታ ይጸለይ ነበር። እግዚአብሔር መልአኩ ልኮ ጴጥሮስን ከ4 ሰንሰለት አስፈታው ይላል። ክብር ለመንፈስ ቅዱስ ይሁን። ዮሐንስንስ በፍጥሞ ደሴት እግዚአብሔር ለኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ በአዲስ ኪዳን እንኳን እነዚህን ትልልቅ 3 አባቶችን ጴጥሮስ፣ ዮሐንስና ጳውሎስን የእግዚአብሔር ቅዱሳን መላእክት ተገልጠው አነጋግሯቸዋል። በጣም የሚገርመው ያሁን በቅርብ ቀን አንድ የሰማሁት አለ፣ ግን እዚህ አልነግራችሁም። ከቅዱሳን መላእክት ጋር በተገናኘ በጣም እጅግ ማከብራት የእግዚአብሔር ሴት የነገረችኝ ነገር አለ። በጣም በመንፈሴ ላይ በትክክል ምስክርነት ያለበት ማለት ነው። ኦኬ። ስለዚህ የእግዚአብሔር ቅዱሳን መላእክት በአዲስ ኪዳን እንኳን ማኒፌስት ያደርጋሉ፣ ለሰው ልጆች ይገለጣሉ። በሚገለጡበት አካል መጥተው ይገለጣሉ። ይህንን ሁሌ ነው የምናገረው። ልብ በሉና ስሙ። የወንጌል አማኞች ወንድሞች እናቶች፣ ከተገለጡ ቅዱሳን መላእክት እኛ ጋር ነው የሚገለጡት፣ ኦርቶዶክስ ጋር አይደለም የሚገለጡት። ኦርቶዶክስ ጋርማ ይኸው በየቤቱ አሞራ መሰል ነገር ያንጠለጠሏቸው ስዕላት አሉ። እነሱ ስላሏቸው እነዚህ እውነተኞቹ መላእክትም ሚዩት አድርግ ዝም ብዬ አዳምጥ ላውራና ሚዩት ከዛ ደግሞ ታወራለህ። እሰጥሃለሁ። ዝም ብለህ እኔን እየነቆርከኝ ዝም ብዬ አታውራ እኮ አላልኩም፣ ግን ተደማምጠን እኔ ላውራና አንተ ደግሞ በኋላ ደግሞ ታወራለህ ማለት ነው። እንዴት ታዲያ ምንድነው አሞራ መሰል እኮ ያልኩትኝ? ግድግዳችሁ ላይ የለጠፋችሁት ሸረሪት ድር የምታጸዳለት የሚካኤል ፎቶ ተብሎ የሚባል ማለት ነው። አሁን ቅዱስ ሚካኤል ነው እንደዛ? ነውር አይደለም እንዴ? በጣም እኮ ነውር ነው። ነውር እኮ ነው። ቅዱስ ገብርኤል ነው ይላል። ሲጀምር ሚካኤልና ገብርኤል ክንፍ የላቸውም። ክንፍ አላቸው ተብሎ የተባሉት መላእክት ሱራፌልና ኪሩቤል ናቸው መጽሐፍ ቅዱሳችንን ስናነብ። ይሁን እሺ፣ ሚካኤልም ገብርኤልም ክንፍ አላቸው ብለን እንበል። ሸረሪት ድር የሚጸዳለት አቧራውን እስኪያራግፊ ተብሎ የሚባለት የምታራግፍለት
እሱ ባለበት ሚካኤል መልአኩን እግዚአብሔር እንዴት ይልከዋል? አንተ ቤት ሁለት መልአክ አይኖርም። ጊዜ የምታስቡት ነገር በጣም ቁሳዊ ነገር ስለሆነ አሁን ሸራሪት ድር ምናምን ከእምነቱ እናንተ ናቸው አሮ ኖ ምን እንደበሰለ ሰው ስናወራ ያ ስዕል ማን እንደሚገልጽ ታውቀዋለህ አንተ ራስህ። ማንንም አይገልጽ፣ ሰይጣን ነው የሚገልጠው። ለምን ታውቀዋለህ? ሰይጣን ነው የሚገልጠው እኮ አውቀዋለሁ። ሰይጣን ይዘው ስትዞር እኛ ደግሞ ክለብ ነበር የምናመሸው ድሮ። ታውቀዋለህ እኮ ድሮ በኦርቶዶክስ በነበርበት ጊዜ ስዕሎቹን ይዘህ ጥምቀት ይዘው ስትወጣ ስትዞር እኛ ክለብ ነበር መናድረው። ስለዚህ አሁንም እኮ ከክለብ እኮ አልወጣም። ታዲያ ሮያል ከክለብ ውጣና ና ወደ ኢየሱስ እያልኩ ነው። ያኔ እኔ ስዕል ይዤ ከዛሬ 27 ዓመት በፊት በኦርቶዶክስ በምቀድስበት ሰዓት ላይ እሺ አሁን ይሄ ያልከኝን ሚካኤል ነው ተብሎ የተባለ እንትን የሸረሪት ድርና ዝንቦች ላው ላይ ያረፉበት ከላው ላይ አቧራው የሚራግፍለት ቤታችሁ ግርግዳችሁ ላይ የተሰቀለውን እሱን እኔ ይዤ ስወጣ ያኔ ባለማወቅ ወራት አንተ ያኔም ክለብ ነበር፣ ከአሁንም ክለብ ነው ያለው። መቼ ነው የምትወጣው ነው ብዬ የምልህ። አየህ እኔ እኮ በክርስቶስ ኢየሱስ አምኜ ያንን ያለማወቄን ወራት እግዚአብሔር አሳልፎ ለስዕልና ለቅርጻ ቅርጽ እያፈነደርኩ ሰግድበት ከነበረ ከእንዲህ አይነት ያነበብን ነው። እንደኛ አይነት ሰው ታዲያ ቀጥላ ሮያል ቀጥል። እሱን እኮ ነው ለዚህ አየህ እኔ የተጠቀምኩበት መጽሐፍ ለሃይማኖት ገብረ መንፈስ ቅዱስ ብትለኝ አይሰማኝም። ዘንዶ ብትለኝ ለምረም አይሰማም። ምንም እኔ ጥቅም የለውም አለ። እኔ ከኔ ህይወት ከኔ መዳን ጋር ትርጉም የለውም። እኔ የሚያድነኝ የሚያወጣኝ የሞተልኝ ክርስቶስ ኢየሱስ ነው። መጽሐፍ ቅዱሴን አነባለሁ ፊኒሽድ። ስለዚህ እኔ የሚጠቅመኝን ነው ያዝኩት፣ የማነበው የሚጠቅመኝን። ስለዚህ እነዚህ ዘንዶቹና እባቦቹ ቤተክርስቲያን ይጠብቃሉ፣ በረከት ጸበል ይረጫሉ ምናምን ነገር ተብሎ የሚባለውን አንተ አትቀበልም ማለት ነው። ምን አገባኝ እኔ? ጸበል ረጨ፣ ተገለበጠ፣ ታጥፎ ተቀመጠ፣ እኔ ምን አገባኝ እኔ? እንዴት ነው ኦርቶዶክሳዊ የሆነ አያገባኝም ብለህ የምትለው? ሮያል አይመለከተኝም። እኔ አንዳንዴ እንትን ሳይንስ ታደርገዋለህ። ኦርቶዶክስ ነኝ አክራሪ ነኝ እልል የተባለልኝ የተፏጨልኝ ትላለህ። ከዛ ደግሞ እንዲሁ የኦርቶዶክስ ገገማ አፍቃሪ ነኝ። ምንም ወደዛ ወደዚህ ማድል እኮ ገገማ አፍቃሪ ኮንክ በፍቅሯ ላይ ወደክነ ማለት። ስለዚህ በቤተ እምነት ውስጥ ስለሚደረገው ነገር ስንጠይቀህ እኔ ምን አገባኝ ትላለህ። ለምን ደሞ የማያገባ? እኔ እንደዚህ አይነት ነገሮች ልጅን ከወደዱ ከነምኑ ነው ይባላል አይደል? አሁን አንተ ዘንዶ ውደድ ዘንዶ ልጅን ሲወዱ ከነምኑ ነው ይባላል አይደል? እኔ የሚጠቅመኝን ይዣለሁ። ቤተክርስቲያንንም ከወደድክ ልጅን ከወደዱ ከነምኑ ነው ይላል። ካስፈልገም ልናገረው እችላለሁ ፍርጥ አድርጌ፣ ግን አብዛኛው ህዝብ ስለምታውቁት ማለት ነው። ቤተክርስቲያንም ከወደድክ ከነ ዘንዶቿ ነው መውደድ ያለብህ። አንተ እኮ ዘንዶቿን እኔ አይመለከተኝም ትላለህ፣ እባቦቿን አይመለከተኝም ትላለህ። እባቦቿ ጸበል ጠባቂ ናቸው፣ ዘንዶቿ ጸበል አጥማቂ ናቸው። ማርያም እየያዘች እየፈታች እየለቀቀች ሂዱና በል ሲላት ተለቀዋለች። ሰው እንዲነከስ ማንም ግራ የገባው ደብተራ ያለውን ሁሉ ተቀበል ነው እንዴ የምትለኝ አንተ? ቤተክርስቲያን ናት ያለችው ገዳሙ ውስጥ ያስገባ። ገዳሙ የማን ነው? ቤተክርስቲያን የምትለውን እቀበላለሁ፣ ማትለውን ግን አልቀበልም። ገዳሙ የማን? የግለሰብ ነው እንዴ? ኖ የቤተክርስቲያናችን ነው። ግን ታዲያ ደብረ ማነው አቡነ አረጋዊ ገዳም ደብረ ዳሞ ሁለተኛው ተብሎ የተባለው ላይ አዲስ ገዳም የተሰራው ውስጥ ዘንዶን አስገብተናል ያለው ማን ያስገባው? አንድ ዘንዶ አስገብተናል። ልክ አገር ቤት ከዱባይ ምናምን ከአሜሪካ የሆነ ዕቃ አምጥተናል እንደሚባለው አዲስ ዘንዶ አስገብተናል ሲባል አንተ ምን ነው የምትለኝ? በዚህ በ21 ሴንቸሪ ታዲያ ነው የምትለኝ? ይገባኝ። ቤተክርስቲያን ያመነችውን ነው ማመን ያለብህ እንዴ? የት ነው ያለሁት? የት ነው የምኖረው? 21 ሴንቸሪ ልጅ አለኝ እንዴ? የሰለጠነ ጭንቅላት አለኝ፣ የተማርኩ ነኝ። ስለዚህ እንዴት ነው ማስበው? እንደዚህ አይነት ነገሮች ተቀበል ነው እንዴ የምትለኝ? ምን ማለት ነው? ኢየሱስን ተቀበል ብዬ ስልህ እምቢ ትላለህ። ዘንዶን ተቀበል ብዬ ስልህ እምቢ ትላለህ። እና ምንድን ነው የምታደርገው ታዲያ አንተ? አሁን ምን ወዴት እናደርገው? የሚገርመኝ ነገር እኮ ምን አይነት በቃ ኢትዮጵያኖች ስንባል ምን አይነት ህዝቦች እንደሆነ አላውቅም። መጽሐፍ ቅዱስ የሚጠቅመንን ብናነብ ምን አለ ሁላችንም። እኔ እንደዛ ነው ማስበው። እሱ እኮ ጥሩ ነው ሮያልዬ፣ በቃ እሱ እኮ ጥሩ ነው። አሁን በቅርብ ነው የጀመርከው። አንተም እኮ አታውቅም ነበር እሱ። እኔ እኮ
አንድ ነጥብ አስቀምጬልሃለሁ። በቃ መጽሐፍ ቅዱስ አስጀምረኛል። ለማንም ኦርቶዶክስ ሳይለኝ አንድ ጴንጤው መጽሐፍ ቅዱስ አስጀምር ግድ የለም ብለኸኝ አስጀምረኛል። በቃ እግዚአብሔር ይባርክ። እኔ መጽሐፍ ቅዱሴን አነባለሁ ስፈልግ የተዝናናው መንፈሴ ደግሞ ወደ እግዚአብሔር ሲጠጋ መጽሐፌን እያነበብኩ ከዛ በኋላ አካሄዴን አስተካክላለሁ። ግን ስለዚህ አሁን መጽሐፍ ቅዱስ ማንበብ ስለጀመርክ ነው ዘንዶ ቤተክርስቲያን ብታስገባም አስገብተንላችኋል አስወጥተንላችኋል ብላ ብትልም አልቀበልም ብለህ የምትለው መጽሐፍ ቅዱስ ስላነበብክ ነው አይደል? እንደዚህ ማንም አይቀበልም። ማንም ብትለው አይቀበልም። እንደዚህ ገጠራ ገጠር ውስጥ ያሉ እነዚህ አንዳንድ ደብተሮች የሚሉትን ሁሉ ነው እንዴ ተቀበሉ ምትል? እኛ እንደ ይሄስ እንትን ቦሌ አራብሳ ያለው አዲስ አበባ ከተማ አይደል እንዴ? ምንድን ነው የሆነው? ቦሌ አራብሳ ላሳይህ። ቶባክ ዘንዶ ነው። አሁንም ነብሮች እና ዘንዶች በአራት ነብሮች እና በዘንዶች በጅቦች ሁሉ የሚጠበቅ ማለት ነው። እሱን ናሽናል ጂኦግራፊ ላይ ያዋሉ ችግር የለም። አይ ኦርቶዶክስ እንደ ሮያል አይነት አላጋጭ ትውልድ ገዳም ውስጥ ተጋድሞ የሚውል ዘንዶ እርጎ የሚጠጣ ቢራ ሳይሞካከር ቢራ ሳይሞካክርም ወይ ነው። ወይኔ ኤርሚሻ ቤተክርስቲያን እኛ ጋር የለም ዘንዶ። አሁን እዚህ ዚኦሎጂ ጋርተን ውስጥ የለም ዘንዶ። እንግዲህ እዛ በአዲስ መልክ አምጥተናል ከተባለ አላውቅም። እንግዲህ እሱን እጠይቃለሁ። እኔ ግን እዚህ የለም። አስገብተንላ በአዲስ መልክ እኮ አስገብተናል አለች። ያስገባችሁን አንተ ክብር ለሚገባው ክብር አሰጥም እንደ አንተ ቤተክርስቲያኒቱ ክብር ይገባዋል ብላ ነው ክብር ሰጣ ገዳም ውስጥ ያስገባችሁ። አንተ ለምን ክብር ለሚገባው ክብር አሰጥም? ለዚህ ዘንዶ ለምን ክርስቲያን ሳንጠራጠለም ዜግነቱን ለወቅ ናይጄሪያዊ ቢሆንስ ለወቅና ክብር እሰጣለሁ። ምናዊ ሲሆን ነው የምትቀበለው? ፓኪስታናዊ። እሺ ኦኬ። ከታች ሰዎች አስገቡን እያሉ ነበረ። እሺ ማን ነው የተወሰነ ሰው ሊወርድልኝ የሚችል? ሮያል እዚሁ እያለ የተወሰነ ሰው። እሺ መምህር፣ እሺ ይምጡ፣ መምህር ይምጡ። እንዴ አንድ ሰው እኮ በቂ ነው ወገኖች። እሺ ቀሲስ እንኳን ደህና መጡ። ጤና ይስጥልኝ መምህር ኤርሚያስ፣ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆየ። በጣም አመሰግናለሁኝ። ቅድም ስለ መላእክት ሀሳብ ስታነሳ ጥያቄ ነበረኝ ሆዴ ውስጥ የተቀመጠና ጠይቀሃለሁ እያልኩኝ ዛሬ አገጣጠመን ማለት ነው። በዚህ በዘንዶና በእባቡ ላይ ምን ይላሉ? መጀመሪያ ግን ለጥያቄ መልስ ከተሰጠኝ በኋላ ይሄ ውስጥ ያለው ከወጣ በኋላ ቢሆን ደስ ይለኛል። ይጠይቃሉ ስለ ቅዱሳን መላእክት። ዛሬ አርእስታችን አይደለም። አይ ክንፍ የሚባል ነገር እርስዎ አንስተው ነበረ። እንግዲህ ቅርታና ስለዚህ ይሄ ለመሆኑን አሁን ጥያቄ ሆነ መላእክቶች ክንፍ አላቸው ወይ? በመሰረቱ ይሄ ነገር በመጽሐፍ ቅዱስ ብዙ አገላብጬ ሳይ መላእክቶች ማለት በኪሩቤል በሱራፌል በኩል ያሉት ወይንም አርባዕቱ እንስሳ የምንላቸው ክንፍ እንዳላቸው ገለጻ ያደርግልንና መላእክት የሚባሉት ላይ ግን ክንፍ እንዳላቸው ወይንም ሚካኤል አሊያም ገብርኤል ክንፍ እንዳላቸው ምንም ገላጭ ሀሳብ የለም በመጽሐፍ ቅዱስ ውስጥና እንዲያው ይሄ ነገር ግን ቢመለስልኝ ደስ ይለኛል። ምክንያቱም እኔም መሰረቱ አላቸው። ቀሲስ እኔም ያልኩት ቅድም ሱራፌልና ኪሩቤል እንዳላቸው ይነግረናል በትንቢተ ኢሳያስ መጽሐፍ ምዕራፍ 6 በትንቢተ ሕዝቅኤል መጽሐፍት ምዕራፍ ላይ በሁለቱ ነቢያት እና በሌሎችም ቅዱሳን ነቢያት መጽሐፍት ላይ በራዕየ ዮሐንስ ላይም በራዕየ ዮሐንስም ላይ እንደዚሁም በሙሴ መጽሐፍት ላይ ሁሉ ጭምር ዘጸአት መጽሐፍ ምዕራፍ 25 ላይ ጭምር ይናገራል። እና እነዚህ ፍጡራን እንዳሉት አርባዕቱ እንስሳት የሚባሉት ሱራፌልና ኪሩቤል በተለይ ኪሩቦቹ ክንፎች እንዳላቸው ይናገራል መጽሐፍት ማለት ነው። ሱራፌልም ክንፍ እንዳላቸው ይናገራል። ሚካኤልና ገብርኤል ግን የሚባሉት ሌሎቹ ነገደ መላእክት
ክንፍ እንዳላቸው አልናገርም። አሁን ክንፍ አላቸው ብለው የሚሉ ኦርቶዶክሳውያን ወገኖች ስለሆኑ ይህን ጥያቄ መመለስ ያለባቸው ኦርቶዶክሳውያኑ ናቸው። እኔ ክንፍ አላቸው ብዬ እስካላልኩ ድረስ ክንፍ አላቸው ብሎ የሚለው ናገራውን ከተናገር ድረስ ይህ ጥያቄ እኔን አይመለከተኝም ለማለት ነው። እኔ ክንፍ አላቸው ብዬ ይህም መልስ ነው። ይህም ራሱ መልስ ነው ለእኔ። እኔ በጣም ግራው ስለገባኝ ነው። ምክንያቱም በእርግጥ ያው ያደኩበት ስለሆነ ብዙ ተቃውሞ ባላሰማም ግን ከድሮ ጀምሮ ጥርጣሬ አለ። ምንድነው ይሄ ክንፋቸው ከየት መጣ? ነገደ መላእክቶች ክንፍ የላቸውም። ያው በማህበረሰቡ እይታ በክንፍ የሚበሩ አድርጎ ነው የሚያስበው ሰው። ግን ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ ክንፍ አላስፈለገውም። ስለዚህ የተፈጥሮ ሕግ ነው እንጂ አንድ ነገር እንድንበርና እንዳንበር የሚያደርገን ክንፉ ነው ብዬ ስለማላስብ ይሄ ነገር ለእኔ ጥርጣሬ ስለፈጠረብኝ ነው። ግን በእርስዎ በኩል ከሆነ እዚህ ላይ ያላችሁ በቤተክርስቲያን ያላችሁ ሊቃውንቶች ካላችሁ የቤተክርስቲያናችን ልጆች በእርግጥ መጽሐፈ ሕዝቅኤል የሚባል አለ ራሱን ችሎ በመላእክት ዙሪያ ላይ የሚናገር ግን መጽሐፍ ቅዱሳዊ የሆነ ማስረጃ ከመጽሐፈ ሕዝቅኤል ከሚባለው መጽሐፍ ሳይሆን መጽሐፍ ቅዱስ ላይ ካለው ሕዝቅኤል ነቢዩ ሕዝቅኤል ሳይሆን በነቢዩ ሕዝቅኤል ስም የተዘጋጀ ትልቅ መጽሐፍ አለ ስለ መላእክት ትንታኔ የሚሰጥ መጽሐፈ ሕዝቅኤል የሚባል ከእርሱ ላይ ሳይሆን ግን ከመጽሐፍ ቅዱስ በቂ መልስ ያላችሁ ወንድሞቼ መምህራኖች ካላችሁ መልስ ብትሰጡኝ ደስ ይለኛል። አዎ ግቡና መልሱላቸው ለቀሲስ። መላእክት ክንፍ አላቸው እነ ሚካኤል ክንፍ አላቸው ብላ የምትለው ኦርቶዶክስ ቤተክርስቲያን ስለሆነች ማለት ነው። እኛ ክንፍ እንዳላቸው አናምንም፣ የእግዚአብሔር ቃል ስለማይነግረን። የእግዚአብሔር ቅዱሳን መላእክት እንደሆኑ እናውቃለን። የሚመልስ ሰው ካለ መመለስ ይችላል ማለት ነው። እናመሰግናለን። እሳቸው የኦርቶዶክስ ናቸው። ጠይቃቸው። ምንድን ነዎት? ኦርቶዶክስ ካህን ነዎት? ዲጄ ነዎት? ምንም አይገባኝም። ቤታቸው በሰላም ነው? በጠዋቱ ጠጥተሃል እንዴ? አዎ ትንሽ። በቃ ከጠጣ ጋር ነው የምትግባባው። እየጠጣሁ መስላለሁ። ምንድን ነው እርሶ የኦርቶዶክስ ነው? መጀመሪያ አፍህን በመልካም ነገር አሟሸው። ዲጄ እንዴት ያወቁ? ካህኑ ነው ዲጄ ማለት እንዴት አወቁ? ምንድን ነው አይደል ዲጄ? ቆይ በደምብ ተረጋጋ። ካህኑ ሁሉ ስታየው መሀይም ነው የሚመስልህ? እሺ ዲጄ ማለት ትርጉሙን ንገር። እሱ እንግዲህ ጠፍቶ ከሆነ ስለ ዲጄ ከሆነ መነጋገር ያለብህ ግባና በውስጥ መስመር ልተርጉምልህ። እየሰማኸኝ ነው? ባዕድ ቋንቋ ምጠሳ የሆነ እኔን መጠየቅ ያለብህ በተነጋገርነው ሀሳብ ላይ የኦርቶዶክስ ቤተክርስቲያን ልጅ ከሆነ እሱ ታዲያ መልስ መስጠት ገና ከአሁኑ ተማሪ ካልሆነ ደግሞ አንተ ገና ሰላምታ ሳትለይ ገና ሳንተዋወቅ እርስዎ ዲጄ ነዎት ብለህ ማንሳት የለብህም። እሱ አስፈላጊ አይደለም፣ አይመጥንም። እሺ ታዲያ መላእክት ክንፍ አላቸው የላቸውም ብለው የሚናገሩ እንዴት ካህን ነው? ክርስቲያኒቱ ልጅ አይደለህም። በቤተ ክርስቲያኒቱ አላደክም አይደለም። ስለ እንግሊዝኛ ቃላት መጻረ ቃላት ጠይቀህ መልስ ለማግኘት ይቅርና በቤተ ክርስቲያኒቱ ያሉትን መጻሕፍቶች ያላነበብ፣ ቅኔ ቤት ያልገባህ፣ አቋቋም ያላወቅ፣ ድጓ ያላወቅ፣ ጾመ ኧረ ኳስ በመሬት የምን ቅኔ የምን አቋቋም? እኔ አቋቋም ማውቀው የሞዴሎችን ነው። ኧረ ምንም አላውቅም እንዴ። በደንብ ስለ እንደዛ ከማለት በፊት በቤተ ክርስቲያኒቱ መጻሕፍቶች ለጠየቁት ጥያቄ መልስ መስጠት ከሌለ ሌሎች ሊቃውንቶች እንዲመልሱልኝ በር መክፈት ነው እንጂ ስድብ ማንጓጠጥና ሌላ ኃይለ ቃል መናገር ንግግራችን ስፒሪቹዋል ነው። እየተነጋገርነው ያለ መንፈሳዊ ነገር ነው። በመንፈሳዊ ዙሪያ ብቻ ነው መናገር ያለብን እንጂ ስለ ሙዚቃ ዓለም አይደለም የምትነግረኝ። አሁን አየሁት ሙዚቃ እንደሚያውቁሉ አወቁኝ። ከባድ ሰው ነው ጥርሶ። እሺ ሰው አይደለሁም። ሰው የሚያውቀው ሁሉ ሰው ከፍሎ ያውቃል። እሺ ካስቀየምኩት ይቅርታ። ግን አሁን ያልኩትኝ ስለ መላእክት ክንፍ እንዴት ይጠይቃሉ? ካህኑ ነው ማለት እሺ አውሩ፣ ሰማሁታል ወንድሜ። ልትጨቃጨቀኝ ሳይሆን ልትመልስልኝ ነው መሆን ያለበት። እሺ አሊያ ደግሞ እንግዲህ አንድ ቅኔ በአንተ ላይ እንዳልዘርፍ። ይዝረፉ፣ እኔ ፖሊስ ካልያዘሁት። ይህ ሰውዬ ትንሽ
ቅኔ ዘረፋ የሚባለውን አያውቀውም። እንደው ቀሲስዬ ከቻሉ አንድ ትንሽዬ ነገር ብለው ቢሉ በጣም ደስ ይለናል። ለመኑ ይከውን ንብረተ ሀካይ ሀካይ ለመኑ ጉባኤ ቃና ይበቀዋል። ለመኑ ይከውን ንብረተ ሀካይ ሀካይ እስመ ተርፈ ዘራ እያርቦተ ነዋይ ዘአይ። እደግመዋለሁ። ለመኑ ይከውን ንብረተ ሀካይ ሀካይ የሀካይ ገንዘብ ለማን ይሁን? ምንም ለማን ይሁን? ሀካይ ያለምንም ገንዘብ ቀርቷልና ባዶውን ቀርቷልና በቃ አንተ ሀካይ ነህ። እግዚኦ ለመኑ ይከውን ንብረተ ሀካይ ሀካይ እስመ ተርፈ ዘራ እያርቦተ ነዋይ ዘአይ። ይበቃሃል። መወድስም ለአምላኬም ስላሴም ለህድብ ነበር። ይበቃሃል አንተ ሌላ መምህር ላይ ሊቅነኛ አሜን ብሏል ቀሲስዬ። አሜን ልበል? ንገሩኝ። አሜን ልበል ወይስ ዝም ልበል? አይ ሳይገባህ አሜን አትበል። እሺ እኔ ኦርቶዶክስ እንዳልሆኑ ስላወቁ ነው። ኦርቶዶክስ አይደሉም እርሱ እና ምንድን ናቸው? ቅኔ ላለ ደግምብሃለሁ። አሁንም ወይ አንድ ደግሞ ደግምብሃለሁ። አንድ ቅኔ እንግዲህ ኦርቶዶክስ አይደሉም። ፕሮፋይላቸው ስገባ ስለ አሜሪካ ጦርነት፣ ስለ ትራምፕ ምናምን ነው እንዳለ ሁሉ ነገራቸው። እንዴ ታዲያ ማን ነው የማያወራ? አሁን በዚህ ጊዜ ስለ ጦርነቱ፣ ስለ እስራኤልና ስለ ኢራን ማን ነው የማያወራ? ሙዚቀኛም እንትንም ይሰማሉ፣ ሙዚቃም ይሰማሉ። አይ በቃ ለጠይቁ ጥያቄ መልስ አልሰጠህም። ሮያል እዚህ ለጠየቅኩም አልመለስክም፣ እሳቸውም ለጠይቁት አልመለስክም። ክንፍ አላቸው ወይ መላእክት እንዲህ ብለው ይጠይቃሉ? ትልቅ ሰው አይደሉ? መመለስ ነው ካቃተ። እሳቸው ካህን ሆነው ጥያቄ ከሆነባቸው ጠየቁ። ከኔ የተሻለ ወይም ደግሞ የኦርቶዶክስ ካህን በተአምር እንደዚህ አይነት ጥያቄ አይጠይቅም። ታድሶ ናቸው። እርግጠኛ አንተ ጥያቄ የሚጠይቀው ሁሉ ታድሶ ማለት ምን ማለት እንደሆነ እኮ አታውቀውም ራሱ። ታድሶ ማለት በከፊል የሚያምን መናፍቅ ማለት ነው። እሺ ልክ እንደ አንተ ማለት ነው። አንተ አሁን ቅድም ዘንዶን አላምንም ብለህ መናፍቅ ነህ ማለት ነው። ቤተክርስቲያኒቱ የምታምንበትን አንተ አላምንም አልክ። ቤተክርስቲያን ጠባቂ ነው ብላ የምትለውን አንተ አላምንበትም። 21ኛው መቶ ክፍለ ዘመን ላይ ነው ያለሁት፣ የተማርኩ ሰው ነኝ አልክ። መናፍቅ አንተ ናት ታዲያ። ቤተክርስቲያኒቱ በዘንዶ ትጠበቃለች እያሉ አባቶች እየነገሩ እርጎ እያጠጡ እያደለቡ እያወፈሩ በገዳም የሚያስጠብቁት በዘንዶ ነው አሉ። ይህንን አታምንም። ለአንተ ሲሆን ማንም መናፍቅ አላለም። እሳቸው ግን መላእክት ክንፍ አላቸው። ቆይ እሳቸው ግን መላእክት ክንፍ አላቸው የላቸውም ብለው ጠየቁ። የሚያውቁትን ተናገሩ። አላቸው ብለው የሚሏቸው መላእክት ተናገሩ። እንዴት ካህኑ ነው ይጠይቃሉ? ይህን ለምን አይጠይቁ? የሚያውቁትን ይናገራቸው። ካህኑ ማንም ሁሉን አያውቅም። ከእውቀት ከፍሎ ነው የሚያውቀው። እዚህ ፕላኔት ላይ ሁሉን አውቃለሁ ብሎ የሚል ማንም የለም። ከእውቀት ከፍለን ነው የምናውቀው። እንኳን እሳቸው አይደለም ቅዱስ ጳውሎስ እንኳን ከእውቀት ከፍለን እናውቃለን ያለው። መጽሐፍ ቅዱስ የማታ ተምረው ይምጡ። አንተ አትመልስላቸው። ምን መሰለህ የግል እንትን እንዳናደርገው ቅድም ተናግሬያለሁ። ሰው እንደመሆናችን መጠን ከእውቀት ከፍለን እናውቃለን። እኔ በቤተ ክርስቲያኒቱ ያደግኩ ቢሆንም በቤተ ክርስቲያኒቱ ያላወቅኳቸው ነገሮች እንደሚኖሩ እርግጠኛ ነኝ። እንዲሁ ደግሞ አንተም በተመሳሳይ ከፍለህ እንደምታውቅ እርግጠኛ ነኝ። ሁሉን አውቃለሁ አላልኩኝም። ነገር ግን የጎደለኝ ነገር ካለ እንድትሞላለኝ ነው። መሙላት የማትችል ከሆነ ደግሞ ባዶ ማሰሮ ከሆንክ ሌላ ሰው እንዲሞላልህ በሩ መክፈት። ማሰሮ ምንድን ነው? የጾም ምግብ ነው። እንግዲህ ማቴዎስ ወንጌል ምዕራፍ 25 ላይ ሄደህ አንብብ። ምዕራፍ 25 ቁጥር 1 ጀምረህ ማሰሮ እዚያ ላይ ይነግርሃል። ማሰሮ የዘይት መያዣ ነው። እሺ ለሮያል ይህን ጥያቄ ልጠይቀውና ከዛ ወገኖች የሚቀጥሉት ካለ ይቀጥሉና እንግዲህ ከቤቱን እንኳን ከከፈትን 1 ሰዓት ከ25 ሆነ። በዘንዶ ላይ ብሎ የቀለደ ትውልድ እንደዚህ ነው። በመረጃ እንዳለ የምናሰጣው ማለት ነው። እና
ይሄንን ጥያቄ ሲል ጠይቀው ካወቀ ማለት ነው። ቅድም ጠይቄ ነበረ። ከቻልክ መልስልን፣ ካልቻልክ ደግሞ ያው ትተዋለህ። አቡነ ተክለ ሃይማኖት እግሩ እንደተቆረጠ ታምናለህ አይደል ሮያል? ወይስ ይህንን ማታምንም? እንደ ዘንዶ አላቅም። ምንም እንደሆነ እንኳን አይደለም ምን መቆረጣቸውንም አላቅም። ይኸው ስዕሉ ላይ የሚታየው ታዲያ ምንድን ነው? አንደኛው እግሩ እኮ የተቆረጠ ነው። አላቅም። ድንገት አንተ ያልከው እንደሆነ አላቅም። ማለት አንተ ሳልከው ማለት ሳይሆን እኔ አላውቀውም። እንደዚህ ታሪኩን አላቅም። የሳቸውን 7 ዓመት ስለ እናንተ ሲጸልዩ እግሩ ተቆረጠ ብሎ የሚለውን ታሪክ አታውቀውም? እኔ አላቅም። ኦኬ። ስለዚህ አንተ ከኦርቶዶክስ አይደለም። ስለ ገድል ምናምን እኮ እኛ እናነብም። ገድሉን ለጴንጤ ትተን እኛ መጽሐፍ ቅዱስ ላይ ነን አሁን ያነበብን ያለ ነው። ያውም ትናንትና እኔ አንብብ እየላልኩ ለእኔ ይሄንን የምታወራው ኤርሚያስ፣ እንደዚህ አትበለኝ። ባለፈው አንባቢ አንተ ና ታዲያውን ጴንጤ ናንተ መጽሐፍ ቅዱስ ማንበብን ለጴንጤ ልታስተምረው ነው አይደለም? ስማ መጽሐፍ ቅዱስ አንብብ ብለህ መከርከኝ። አመሰግናለሁ ወንድሜ ብዬ ጀምር። እና ታዲያ አንተ ቆይ ምን እናቅሩሃለሁ? የእግዚአብሔርን ቃል የምታነበው አንተ ትናንትና አንብብ ተብለህ ማንበብ ጀመረህ። ጴንጤ ገድል ለሚያነባው መጽሐፍ ቅዱስ አያነብም፣ መጽሐፍ ቅዱስ አያውቅም ብለህ ትላለህ። ያው አሁን እኛ ተውን እኮ ነው ያልኩህ። ለጴንጤዎች ድሮም አላነበብክ። ብታነበው ኖሮ ያለ ገድሉ ላይ ታውቀው ነበረ። እሺ ለማንኛውም ተክለ ሃይማኖት እግሩን ተቆረጠ 7 ዓመት ቤተክርስቲያን ስጸልይ ለእናንተ ለሮያል እና ለእናንተ ለዓለም ሁሉ ሲጸልይ ነው እግሩ የተቆረጠው ብላ ታስተምራለች። ይሄንን አታውቅም አይደል? እቀበላለሁ። ቤተክርስቲያን ካለችኝ እቀበላለሁ። ቤተክርስቲያን እንደዚህ ብላ ምትለው እቀበላለሁ። ግን እኮ ሰውየው ስለ እናንተ ሲጸልይ ሳይሆን አንድ ሰውዬ ነው እግሩን የቆረጠው። የአቡነ ተክለ ሃይማኖትን እግር የቆረጠውን ሰውዬ ቀጥቅጠው ገለውታል። ጥፋቱ ነው፣ ችግር የለም። መጽሐፉ ልግለጠው አያስፈልግም። ገዳዩ መገደል ችግር የለም። በቃ ካላጎደል ተገደለ። በቃ ወደ ሌላውን ንግባ። ስለዚህ አቡነ ተክለ ሃይማኖት ለእናንተ ሲጸልዩ አይደለም እግሩ የተቆረጠው፣ በግለሰብ ነው የተቆረጠው እግሩ። ስለዚህ ቤተክርስቲያን 7 ዓመት ለእናንተ ሲጸልይ ነው እግሩ የተቆረጠው ብላ ያለችው ውሸት ሆነ ማለት ነው። እቀበላታለሁ ብላ ያልከው እዚህ በግለሰብ ነው ሰውየውን እግሩን የቆረጠው። እሺ እሱን አንተ አስተማርከኝ። ቴንኪው። ካህን የተባሉት ሰውዬ ለምን አይናገሩም? ኦርቶዶክሳዊ ናቸው አይደል? እስኪ ይናገሩ። ኦርቶዶክሳዊ ናቸው አይደል? ገብተው ቲክቶክ ላይ ስለ መልአክ ክንፍ የሚጠይቁት ጀግና ሮያል እየበቃ ሰላሟል። ዛሬ ቲክቶክ ላይ የመልአክ ክንፍን ሪሰርች የሚያደርጉት ጀግና ሲጠየቁ በቃ ሮያል ከዚህ በላይ መመለስ አትችልም። ይብቃ። መጽሐፍ ቅዱስን ማንበብህን ቀጥል፣ በርታ። ተከታይ አይደሉም። እግዚአብሔር ልቦና ይስጣቸውና ወደኛ ይመለሱ። ጸሎት ናቸው። ይቅርታ በ12ና እርግጠኛ ሆኖ በራሱ ሀሳብና ፈቃድ ወረቀት ላይ ነው ስታምፕ ያላረገው እንጂ ከቤተ ክርስቲያን አውጥቶኛል በራሱ። ግን እኔ ባለውበት የአገልግሎት በእርግጥ እዚህ ነዋሪ አይደለሁም እንጂ እኔ ባለውበት አድባራት ብትሆን ያው ጉሩምቦን አንቄ በከዘራ 2 ጊዜ ብዬ እንደማባረር እርግጠኛ ነኝ። ይህን ስለ እግዚአብሔር ጉሩምቦ ማነው? ማንቸስተር ሲቲ ተጫዋች ዝቅ ብሎ ይሄ መጉረሻ እንትን አለ አይደል? ታች እሱን አንቄ በከዘራም ብዬ አዳዲስ ቃላት ተፈጥሯል። የስም በሆነ እንዳንተ ያለውን መጸብህ በከዘራ ሲታሽ እንደ ገብስ ቆሎ መስመር ይይዛል። አቤት አማርኛ! ገብስ ቆሎ፣ ከዘራ፣ ጉሩምቦ። እንግዲህ ጠዋቱ ሁሉ ቃላት። ቆይ አንድ ጁስ ልጠጣና ከቤተ ክርስቲያን እኔን እኮ ለዚህ እኮ ነው አሁን እኔን ተዋግተህ መጥፎ ቃል እንዳዋጣ ነው የፈለግከው። አንተ እኔን ከቤተ ክርስቲያን የማስወጣት አቅሙም እውቀቱም ችሎታውም የለህም። አይ አስወጥቼዋለሁ። እኔን ደግሞ ኦርቶዶክስ አይደለህም የማለት መብቱም እውቀቱም ችሎታውም የለህም። ጋቢህን ደርበህ ስንቀድስ ውጭ ላይ ቆመህ ማስቀደስ ነው አቅሙ ካለ።
የምንሰብከውን ስብከት መስማት ብቻ ነው ያንተ። እመቤቴን አስቀድሼ አላውቅም። አንተ እኮ ኦርቶዶክስ አይደለህም። በቃ ለምንድን ነው ኦርቶዶክስን ወክለህ የምትናገረው? ካልሆንክማ እንዳንተ ያለው በርቀት ቤተክርስቲያኒቱን አይቶ ይሄ የማርያም ነው ይሄ የገብርኤል ቤተክርስቲያን ነው ብሎ ማለት ብቻ ነው። ገብተህ ኦርቶዶክስን ወክለህ በቅዱሳን ዙሪያ ላይ አስተያየት ለመስጠት፣ በገድል ላይ አስተያየት ለመስጠት፣ በተክለ ሃይማኖት ላይ በሌሎች ቀኖና መጻሕፍቶች ላይ አስተያየት ለመስጠት መግባት የለብህም። መጠንን አይተህ በኪሎ ልክ ተቀመጥ። እንዴት የመላእክት ክንፍ አላቸው የላቸው የሚለውን ቲክቶክ ላይ ይጠይቃሉ። ካህን አይደሉም ስለሌለ ነገርኩህ እኮ እኔን መሙላት ነው የሚጠበቅብህ። አዎ ይሄ ነው ብለህ ማስረጃ ካለ መስጠት፣ ከሌለ ደግሞ በጣም ይቅርታ እነዚህ ላይ ያሉት መምህር የሚመልሱልህ ከሆነ አብሬ ልስማ። በቃ እንደዛ ከሆነ ጸባይ ካለዎት ፎሎ አድርጉኝ፣ በትርፍ ጊዜ አስተምሮታለሁ። በቃ አይ አንተ ጋር የሚጠቅም እኔ ጋር እውቀት እንደሌለ ስለተረዳሁኝ ፎሎ አያስፈልግም። አንተ ጋር አንፎሎወር ነው የሚያስፈልገው። እሺ ሮያል የራስን ሰዎች እንኳን እንዴት በምን አይነት መንገድ እንደምታናገር በእውነት በጣም ነው የሚዘገንነኝ። በእውነት እኚህ አባታውን እኔ አውቃቸዋለሁ፣ ኦርቶዶክሳዊ መሆናቸው ማለት ነው። መሆናቸውንም በሚያስመሰክር ማንም በማያውቀው ቅኔ ለመማር ቅኔ ለማወቅ ምን ያህል ዘመን ሊፈጅ እንደሚችል በትንሹ እንኳን ከተባለ 7 ዓመት ምናምን ነገር ማለት ነው። እና አይደሉ ሮያል በቃ ልቶ ኤርሚ ኦርቶዶክሳዊ አይደሉም። እኔ ንስሐ ብትነግራቸው ፖሊስ ጣቢያ ነው የሚሄዱት። በቃ አንተ ሮያል ግን ዛሬ የምትናገረው ነገር ነገ ይጸጽታል እና ሰውን ሳታውቅ ዝም ብለህ እንደዚህ መናገሩ ተገቢ አይደለም ነው የምልህ። ለማንኛውም እዚህ ላይ እንጨርስ። ወንድምነት ዳኒ የወጣ መሰለኝ እና ተመልሰህ ጸጋ ይብዛልህ ሮያልዬ። ለዛሬ በቃ ቴንኪዩ። በዚህ ጉዳይ ላይ የሚመልስልን ሰው ካለ ያው ለምንድነው እግሩ የተቆረጠው? ይሄ እኮ በጣም ቻሌንጅ እኮ ነው። በጣም ቻሌንጅ። ኦርቶዶክሳዊ ነኝ ብሎ የሚል ሰው፣ በ24 ተክለ ሃይማኖትን አከብራለሁ ብሎ የሚል ሰው ለምንድነው እግሩ የተቆረጠው? ተክለ ሃይማኖት ለምንድነው እግሩ የተቆረጠው? እግሩ የተቆረጠበት ምክንያት ምንድን ነው? አምስት 530 ሰው አለ ቢሃይንድ ዋይ ብዙ አሉ የሚሰሙ። እስኪ ኑ ተናገሩ። 7 ዓመት ለእኛ ሲጸልይ ነው ብላችሁ ምትሏት አልቻለ። እሱ ነገር እስኪ ንገሩ እና በመረጃ እንጠይቃችሁ። እሺ ካይንድነስ ነው የገባሁትና ወንድምነት ነኝ። ይቅርታ ይርምዬ፣ በጣም ይቅርታ። ችግር የለም። እሺ ቴንክ ዩ ወንድሜ፣ ተባረክልኝ። አሜን። በሌላ ሰው አስገቡ ቦታ እንዳልይዝ። እሺ እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ለምንድነው ተክለ ሃይማኖት እግሩ የተቆረጠው? ለእኛ ሲል ነው ሲጸልይ ብላችሁ የምትሉ ኑና ተናገሩ። ኤርሚዬ፣ አቤት። እኔስ በጣም አሁን የሮያል ነገር ትንሽ ሰቅጦኝ ነው ልገባ የፈለግኩት። ለምን መሰለህ ወገኖች፣ አንዳንዴ እውነቱ ሲገባን እንደዚህ ሰውን ማቅ ማድረግ፣ ሰው ላይ እንደዚህ ማላገጥ እውነቱ እየገባን ስለሆነ ወንድማችን ይኸው ኦልሞስት 6-7 ወር ሊሆነ ነው እዚህ ቤት ሲገባ ኦርቶዶክስን በፕራውድ እንደሱ በፕራውድ ሆኖ ዲፌንድ የሚያደርግ እኔ አይቼ አላውቅም። ግን አንድ ስለ ቤተክርስቲያኑ ትምህርት አንድ አያውቅም አንድ ነገር። ከዛም አልፎ ደግሞ የቤተክርስቲያኑ መጽሐፍት ራሱ እንዴት ስለማያውቃቸው ነገሮች እንዴት እንደምታስገድደው ራሱ አያውቅም።
ቤተክርስቲያኑ አላቃቸውም አላምንባቸውም የሚላቸውን ነገሮችን እንዴት እንዲያምንበት እንደምታስገድደው ራሱ አያውቅም። እና አባቶች ላይ እንደዚህ ማላገጥ፣ ሌላ ሰው ላይ እንደዚህ መሳቅ። ሮያል ወንድሜ እየሰማኸኝ ከሆነ በእውነት ትልቅ 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 ምክር ነው የምመክርህ። ለአሁን በዚች ደቂቃ የሚያስቅ ነገር ሊሆን ይመስላል። በዚች ደቂቃ ሰው የሚያዝናና ነገር ሊመስልህ ይችላል። ግን እሳቱ በኋላ ነው የሚበላ። በእውነት ነው የምለው ወንድሜ ኤርሚ ትልቅ ነገር በቃ ካረገለ እዚህ ቤት ውስጥ ካረገለት ሰው ወደ መጽሐፍ ቅዱስ የመራ ወንድም ነው። እሱን በእውነት ነው የምልህ በትሁት በሆነ ልብ መጽሐፉን እየከፈትክ ብትማር ይሻልሃል። እዚህ መጥቶ ታላቅ ላይ የሚያውቀው ላይ የማያውቀውም ላይ መሳቅ ማላገጥ በእውነት ነው የምልህ ወንድሜ። ይሄ ምን ይባላል ታውቃለህ? እውነቱ ሲገባ ነው እንደዚህ የሚያደርግ። እውነቱ ልብ ላይ እያረፈ በቃ በጣም ኮንፊውዝ ስላደረገህ ነው ወንድማችን። በጣም ትልቅ ምክር ልምከርህ። እውነቱ በቃ ያው ትኩስ እያደረገ ስለሆነ ነው። ታውቀዋለህ እውነቱን ወንድማችን። ኤርሚ እያሳየ ያለው ነገር ይሄ ዝም ብሎ ጠዋት ተነስቶ ፎቶሻፕ ከፍቶ ስዕል ስሎ ምናምን አይደለም። እውነቱን ስለምታውቀው ነው። ስለዚህ እውነትም ነው የምልህ ሮያል፣ በእውነት ነው የምልህ ወንድማችን ወደኋላ ብትመለስ ጥሩ ነው። የምትለውን ነገር ብታውቅ በጣም ጥሩ ነው የምልህ እንጂ ዝም ብሎ እዚህ መጥቶ እኔ ፕራውድ ኦርቶዶክስ ነኝ፣ አንደኛ ኦርቶዶክስ ነኝ። ሃይማኖትን ዝም ብሎ መደገፍ የትም አይወስድህም። ኢየሱስን ደግፍ ወንድማችን፣ እውነቱን ደግፍ ወንድማችን። መጽሐፍ ቅዱስ ላይ ይኸው አነበብኩት በዚህ ወራት ውስጥ ያልከውን ነገር መተህ ሪፍሌክት አድርግ፣ ሌላ ሰውም እንደ አንተ እንዲያነብ። ሁሌ ይኸው አዳምጣለሁ። በቃ እንደው መች ልንገረው እላለሁ። ሁሌ እዚህ ቤት ስገባ ይኸው ወራቶች አለፉኝ። ሁሌ ሰውን ማክ እንዳረክ ነው። ሁሌ ሰው ላይ እንደሳክ ነው። ሁሌ ጆክ እንደሰራ። አሁን ይህንም ደግሞ የምመክርህ እንደ ወንድም ስለምወድ ነው። በጣም ልቤ በቃ በጣም ልቤ በጣም ስለተጎዳ ነው ስለአንተ ወንድማችን። እኔ አንተንም እንትን ልልህ አይደለም፣ ያው እዚህ አደባባይ ላይም ስለምንሰማ ስለሆነ ነው እንጂ በውስጥም ባናገር ደስ ይለኛል። በእውነት ነው የምልህ ወንድሜ፣ ይሄ ማከሪውን አቁምና ፕሊዝ ልስን ፕሊዝ። በቃ ይኸው ተማርኩ ያነበብኩ ያልካትን እንኳን መጽሐፍ ቅዱስ መተህ እዚህ ኤርሚ ሲከፍት ሪፍሌክት አድርግበት። ሌላው ወንድምና እህት ከአንተ ይማር ፕሊዝ ወንድማችን፣ እንጂ ዝም ብሎ እዚህ መጥቶ እኔ በእንትን አላምንም፣ 21ኛው ሴንቸሪ ላይ ነኝ፣ አሜሪካ ነኝ፣ እንትን ነኝ፣ አውስትራሊያ ነኝ፣ እዳዝ ማያደር በቃ ኦርቶዶክስ ነኝ ካልክ ይኸው ያነብልሃል። ሆ ከፈለግ መጽሐፍቶችህ ያስገድዱሃል እነዚህ ነገሮች እንድታምን ኦርቶዶክስ ነኝ ብለህ ካልክ። እነዚህን አባቶች አላምንም ብለህ ኦርቶዶክስ ፕራውድ ኦርቶዶክስ ነኝ ማለት አትችልም። ቅድም እንዳልካቸው መናፍቅ ናቸው እንትን ናቸው። አንተም እንደዛ ነው። በጣም ቅድም ኤርሚ ጥሩ ነገር ነው ያለክ። ሌላ ሰውን መናፍቅ ነው ከምትል ከቸርች የወጣ ነው ከምትል አንተም አንድ ነህ። እዚህ ቁጭ ብለህ ፕራውድ ኦርቶዶክስ ነኝ እንትን ነኝ ግን ትምህርቷን አላውቅም። አይ በትምህርቷ እኔ ጋማ አይመጣም። 21ኛ ሴንቸሪ ላይ ነኝ። ልጅ የምላስተምር ልጅህን የምታነባውን መጽሐፍ ቅዱስ አስተምራት። ግን ደግሞ ያለህበት ቦታ ህብረት የምታደርግበት ኮሚኒቲ ደግሞ የሚያስገድድ ነገር አለ። በኮሚኒቲ ተይዣለሁ እያልክ ግን ደግሞ የኮሚኒቲ ያለውን ነገር አይኔ አይመቸኝም አላምንበትም ብሎ ነገር የለም ወንድማችን። እና አላብዛብህ ፕሊዝ ፕሊዝ። በጣም ነው የምንወድህ፣ ግን ይሄ ማከሪህን አቁም። ሰው ላይ የምትስቅበት የምታላግጠውን የምትሳደበውን አሁን እዚህ ያሉት አባት ላይ ከአንተ በላይ እንደው በቋንቋቸው እንኳን በሚሉት ነገር ከስንት በላይ የሚያውቁት ነገር ማንም እዚህ ቁጭ ያለ ሰው ያውቃል። እንደው ኧረ በእናትህ ሁላችንም እናውቃለን። እዚህ ቤት የሚገባ ሁሉ የምትስቅበት ሰው ስንት ቤተክርስቲያኗን እንዴት እንደሚያውቅ እናውቃለን። እና ለአንተም ጥቅም ነው እነዚህ ሰዎች እዚህ ቤት የሚገቡት። እና እንወዳለን ወንድማችን ኤርሚዬ፣ ይህን ብቻ ለማለት ነው። ተባረክ ወንድምነት ታዶ። አይ ይህ ተገቢ የሆነ ምክር ነው። ሮያል ገንዘብ ካደረግከው ማለት ነው ሁሉን ነው የእውነት ለመናገር አንተ እንዳታቅም፣ ግን እዚህ አውቀው የሚናገሩትን ሰዎች ሁሉንም ነው የምትወርፈው፣ ሁሉንም ላይ ነው የምትቀልደው። እኔ እንኳን ራሱ ካህኑ እንደዚህ አልናገራቸውም። በእውነት ማለት ነው። በዚህን ያልክ አልናገራቸውም። አግባብ አይደለም። መታገሴ ስለምን እንደሆነ ነግሬሃለሁ። እግዚአብሔር አልጠራጠረውም የአባቶች አምላክ ወደ መዳን እንደሚያመጣህ። ለዚህም ነው በውስጥህ ቅድም ታዶ እንዳለህ ውስጥ በደንብ ተሸርሽሯል። ታውቀዋለህ እውነቱ የቱ ጋር እንዳለ። እኔም ጋር ወንድምነት ዳንዬም ጋር በሚከፍት ሰዓት ላይ መተህ ታውቃለህ
በደንብ ነው የምታውቀው። አልሞት ባይ ተጋዳይ ሆነ ነው እንጂ እውነት ለመናገር ለምንናገረው እውነት ልብ ከተሸነፈ ቆይቷል። እና እግዚአብሔር ደግሞ ወደ መዳን እንደሚያመጣህ 100% ከዛም በላይ ስለማምን ነው የታገስኩ እና ጸልዩለት፣ እንታገሰዋለን እሱን የሚሆን ሌሎቹን። ምክንያቱም እንትን ምንድን ነው ከክፋትም አይደለም። እንደነኛ አይነት ሰዎች እውነትን ይፈልጋል። አየህ፣ እውነትን ይፈልጋል። እውነቱ የት እንዳለ ማሳወቁ በጣም ተገቢ ነው። ደግሞ ጌታ ይባርከው። ያው መጽሐፍ ቅዱስን ማንብዬ ስለው እያነበበ ነው ያለው። በቃ ሰው ከመጽሐፍ ቅዱስ ጋር ከተገናኘ አምላኩ እግዚአብሔር አምላካችን እግዚአብሔር ማን እንደሆነ የማወቅ ነገሩ በጣም እየሰፋ ይመጣል። በባለፉት ትውልዶች እግዚአብሔር ምን እንዳደረገ እና እግዚአብሔርን ማምልከው ያለፉ ትውልዶች በምን አይነት መንገድ እንዳመለኩት በደንብ የሚናገረውን የእግዚአብሔርን ቃል ሰው ሲያውቅ ወደ መዳን ይመጣል። እና ታገሱት ለማለት ነው። ግን እንደዚህ ሰዎችን ትልልቅ ሰዎችን እንደዚህ ባትናገር በጣም ደስ ይለኛል። ኢቭን ፔንቶችም ሲመጡ ልክ እንደዚሁ ነው። ከኦርቶዶክስም ሲመጡ ልክ እንደዚህ ነው ማለት ነው። እውነት ነው የምናገረው፣ አልዋሽም። እኚህ ከላይ የተቀመጡት ካህን የኦርቶዶክስ አባት ሲናገሩ እኔ እንኳን በጥንቃቄ ነው የምሰማቸው፣ የእውነት ስነግራችሁ ማለት ነው። ደግሞ በደንብ የተማሩ የቤተ ክህነት ሰው ናቸው። በዚህ ና ልክ እንደዚህ ዲጄ ምናምን ነገር እያልክ አልተመቸኝም። ያው ዝም ብዬ ግን ንግግሬም እንዳያስቀይም ብዬ ነው። ኤኒዌይ ተባረኩ። ጊዜ ሰላም ላንተ ይሁን። ከየት ቤተ እምነት ነው? ጊዜ አቤት። ወዬ ሰላም ነው? ደህና ነን። ከየት ቤተ እምነት አልባቸው? ፕሮቴስታንት። እሺ ልክ ያለን ነው። አዎ ለምን መሰለህ ኤርሚ፣ በልጁ ዙሪያ ያለኝ አመለካከት እኔ መጥፎ አይደለም። ለምን መሰለህ እያንዳንዳችን ከእንደዚህ አይነት ይወጣንን። ልጁ አሁን ይኸውልህ የዘመኑ ወጣት ስለሆነ እሱ አሪፍ የሆነ እየመሰለው ነው እየተናገረ ያለውና አንተ በጀመርክበት ወንጌልን አስተምሩ። ሚውት ደግሞ አይደረግም። እሺ በርዕሱ ላይ የምታወሩ ካላችሁ በርዕሱ ላይ ግቡ። እኔን እያስወጣሁ ይበቃል። ስለሱ ለመናገር ነው ቁጥር ጽፈ የገባሁ። ኤርሚዬ ቀጥል። ይቅርታ። እሺ ተባረኩ። ከልጆቼ ጋር ሆኜ ጫጫታም ስላለ ነው የሚሄድ የማደርገው። ኦኬ እሺ ተባረኩ። ወንድምነህ ዳኒ ያለህ እነ ዳግሻ ጆ ወንድምነህ ዳኒ ያለህ አለው ወንድምነህ አለው። ኔትወርክ ነው ያስወርድ ነበረ ወይስ? ኔትወርኬ ነው ያለው፣ ውጭ ስላለው ነው ወንድምነህ። ምን አልክ ታዲያ ቅድም ባሳየነው ቪዲዮ ላይ? ወንድምነት ከባድ ነው እንትኑ ያለው አመለካከት በተወሰነ ደረጃ እግዚአብሔር በዚህ ደረጃ እግዚአብሔር ሐሳብ መራቅ ነው የማየው ማለት ነው። ስለዚህ እግዚአብሔር ሐሳብ እንደራቀ ነው የማየው። ምክንያቱም መንፈሳዊነት በዚህ ደረጃ ስለማይገለጥ የመንፈሳዊነት መገለጫ አይደለም። ሲጀምር መጽሐፍ ቅዱስ ውስጥ ያለው እንግዲህ እባብና ዘንዶ ብሎ ሲያወራ ሊትራሊ ስለ ፊዚካል እባብና ዘንዶ እያወራ የሚመስለው ብዙ ትውልድ አለ ብዬ አስባለሁ። እንደሱ ግን አይደለም። መጽሐፍ ቅዱስ ውስጥ ያለው የእሱ መገለጫ ስላልሆነ እና በተለይ የእግዚአብሔርን ሕልውና ደግሞ በእንደዚህ አውርደው መንፈሳዊነት በእባብ በዘንዶ በነብር የሚጠበቅ መንፈሳዊ አገልግሎት ያለው መጽሐፍ ቅዱሳዊ ሐሳብ የለም። በእግዚአብሔር ቃል ውስጥ እንደዚህ አይነት ነገሮችን አናገኝም። እግዚአብሔር በተአምራት በእንስሳቶች በባይብል ውስጥ ተጠቅሞ ያውቃል። ቁራ መግቦ ያውቃል። ምንም ጥያቄ የለውም። ግን እንደ ልምድ ተወስዶ ይሄኛው
በቃ የእግዚአብሔር መገለጫ ነው ብሎ ግን ማስተማር እሱ በጣም ከባድ ነው የሚሆነው። ምክንያቱም በጨለማው ዓለም ላይ እንደምናየው ብዙዎች የአምልኮ ስርዓት ሲፈጽሙ በተለይ የባዕድ አምልኮን በደንብ በምናይበት ሰዓት ላይ መገለጫው አንዱ ዘንዶና እባብ ነው አይደል? በአብዛኛው የስፒሪቹዋል ዓለም ላይ በክርስትና ዓለም ውስጥ ብቻ ሳይሆን በሌላውም ዓለም ላይ የጨለማውን ዓለም ሪፕሬዘንት የሚያደርጉ እንስሳቶች ናቸው በአብዛኛው ማለት ነው። እና መጽሐፍ ቅዱስ ላይም የምናገኘው እባብ ብሎ ሲያወራ በትክክል የምናየው የጨለማውን አሰራር ከእግዚአብሔር አጌንስት የሆነውን ዓለም ሪፕሬዘንት የሚያደርግን እና ያንን እንደ አንድ መጽሐፍ ቅዱስን አጌንስት ሆኖ በመንቀሳቀስ ደረጃ ላይ ያለ ነገር ነው እያየሁ ያለሁት ማለት ነው። በተለይ በኦርቶዶክስ ውስጥ እያየን ያለ ነው ይሄንን። ይሄንን እንዴት አድርገን ነው ማየት ያለብን ካለን እኔ ትውልዱ የእግዚአብሔርን ቃል ማንበብ ቢጀምር ቤተክርስቲያኒቷ ውስጥ ያለው ልምምድ በጣም ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ እየራቀ ሌላ ዓለም ሌላ ወርልድ እየያዘ እንደሆነ ያሳያል። ምክንያቱም አሁን እግዚአብሔር አንተን ከጠበቀ የሚጠብቅህ መላእክቶችን ይልካል። ወንድምነት ሲናገር ነበር። የአዲስ ኪዳን አገልግሎት ስቲል የታመነ ነው። መላእክቶች ስቲል በዚሁ ዓለም ላይ ሪቬል እንደሚያደርጉ አይተናል። የአዲስ ኪዳን ትምህርት እና የእግዚአብሔርን አሰራር በራሳቸው መንገድና በሚመስላቸው መንገድ እየተኩ እንደሆነ ነው እያየን ያለ ነው። እና ትውልዱ መጽሐፍ ቅዱስን ማንበብ ቢጀምር፣ ምክንያቱም ቤተክርስቲያኒቷ ትረስት የምትደረግ አይደለችም ከዚህ በኋላ ከእግዚአብሔር እውነት ከእግዚአብሔር ሐሳብ ሰዎችን የምታወጣ ቤተክርስቲያን እንደሆነች እያየን ያለን በብዙ ማስረጃዎች ማሳየት እንችላለን። አሁን የምታወራው ህዝቡ ከእጇ እንዳይወጣ የእግዚአብሔር ሐሳብ የሆነውን ነገር እንዲህ ሳይሆን ትውልዱን በአንድም በሌላም አሳምና እጆቿ ራሷ ጋር ለማስቀረት የምታደርገው ጥረት ነው። ምንም መንፈሳዊነትን አይታየኝም። እውነት የእግዚአብሔር ኃይል የእግዚአብሔር ክንድ ኖሮ በቤተ ክርስቲያኒቷ ውስጥ የመንፈስ ቅዱስ አሰራር አይደለም የሚታየው። አገልጋዮቿ በጨለማም አሰራር ይሁን በምንም በራሳቸውን ፊዚካል በሆነ መንገድ ይሁን የሰውን ብዛት ኪፕ አድርጎ ቤተክርስቲያኒቷ አለች ለመባል ያክል የሚሰሩት ስራ እንጂ የእግዚአብሔር የሆነውን ነገር መርምረው ትውልዱን ወደ እግዚአብሔር ሐሳብ የሚያስጠጉ አገልጋዮች የሏትም። ለምሳሌ ቅድም አንድ ቪዲዮ ሲያሳይ ነው። በጣም ነው የሚያሳዝነው። ቤተክርስቲያኒቷ ውስጥ ጽላት ራሱ ተገኘ ከሰማይ ወረደ ይሉናል። ሲሪየስሊ አብሮ ከጸበሉ ጋር የተገኘው ይላል። ቄስ ነው እንግዲህ አስቡ። ከጸበሉ ጋር አብሮ ተገኘ ጽላቱ ከሰማይ ነው የወረደው ይሉናል። ይሄ የሚያሳየው ምንድን ነው? እግዚአብሔር በመንፈስ ቅዱስ አሰራር ውስጥ ቤተክርስቲያኒቷ ስለሌለች፣ እውነተኛ የእግዚአብሔር ክንድ ስለሌለ ህዝቡን ማቆየት የሚችሉት ወይ በመተት ወይ በድግምት ወይ ደግሞ በእንደዚህ አይነት በተረት ነው ህዝቡን ሊያቆዩት የሚችሉት። እውነተኛ የሆነ የእግዚአብሔር የመንፈስ ቅዱስ አሰራር ቤተክርስቲያኒቷ ውስጥ ከሌለ ልክ በእንደዚህ መልኩ ነው እየተሰራ ያለ። እኔ ኦርቶዶክስ ቤተክርስቲያንን ሳይ ሳኦል ነው ትዝ የሚለኝ። ሳኦል ነው ትዝ የሚለኝ። ምንድነው እሱ? የእግዚአብሔር መንፈስ የእግዚአብሔር አሰራር ከሱ ጋር ነው። እግዚአብሔር ከሱ ጋር እንዳልቆመ እና መመለስ እንዳለበት ሳይሆን የሚያሳስበው በቃ የሱ ክብር ይዞት የመጣው ሌጀንድ ያሳለፋቸው ታሪኮች በህዝቡ ፊት አሁንም ሞገስ እንዳያጣ የሚያደርገው የራሱ ጥረት ነው። እሱን ነው እያየን ያለ ነው ቤተክርስቲያኒቷ ውስጥ። እየታየ ያለው እሱ ነው። በጣም ነው ባይዘው የሚያሳዝነው። የእግዚአብሔር ክብር ከሱ መራቁ አይደለም የሚያሳዝነው። የእግዚአብሔር ህልውና ከሱ ጋር አለመሆኑ አይደለም የሚያሳዝነው። የሱ የሚያሳስበው ኢሹ ምንድነው? እሱ በሰው ፊት ያለውን በህዝቡ ፊት ያለውን ክብር አለማጣት ነው የሱ ጭንቀት። ብራዘርስ፣ ይሄ ማለት መጽሐፍ ቅዱስን ስንመረምር ከእግዚአብሔር ሐሳብ መራቅ ምልክቱ ነው። ቤተክርስቲያኒቷም አሁን እያደረገች ያለችው ይሄ ነው። በአንበሳ ተጠበቀ ይላል። ዋት አንበሳ ምንድነው? ላንተ ወዳጅ በነብር ተጠበቀ ይላል። ምንድነው በነብር? ብራዘር ጽላት የእግዚአብሔር ሐሳብ የሌለበት በአዲስ ኪዳን እኮ ጽላት የሚባል ታሪክ ታቦት የሚባል እኮ ታሪክ በሌለበት ነገር የእግዚአብሔርን ክንድ ለማስቀጠል እንዴት ትታገላለህ?
ህዝቡ ስለማያነብ ህዝቡ ግን ማንበብ ሲጀምር የእግዚአብሔርን ቃል መጠማት ሲጀምር ህዝቡ የእግዚአብሔርን እውነት መመርመር ሲጀምር ይህችን ቤተክርስቲያን ምን ያደርጋታል? ይተዋታል። አሁን ህዝቡን ማስጠበቅ የምትችለው ህዝቡ መጽሐፍ ቅዱስ እንዳያነብ የእግዚአብሔርን ሐሳብ እንዳይረዳ ማድረግ ነው የምትችለው። ከዛ ውጪ ግን ህዝቡ የእግዚአብሔርን እውነት ማየትና መረዳት ሲጀምር በዚች ቤተክርስቲያን የሚቆይ ህዝብ ግን አይኖርም። ህዝቡን ልታታልለው፣ ልታጭበረብረው የእግዚአብሔር ህልውና አብሮ እንዳለ እንዲሰማው ልታረግ ትችል ይሆናል። እስከ መቼ ድረስ? ይሄ ህዝብ መጽሐፍ ቅዱስን ማንበብ እስኪጀምር ድረስ። ይሄ ህዝብ የእግዚአብሔርን ቃል ማንበብ በጀመረበት ግን ሞመንት ይቺ ቤተክርስቲያን ብቻዋን ነው የምትቀረው። አሁን አንበሳ ብትል፣ ነብር ብትል፣ ብራዘር ዳይኖሰር ብትል ህዝቡ አይሰማም። በምድር ላይ የጠፋውን ማለት ነው ከስንት በጣም ብዙ ዓመታት በፊት የጠፋውን ዳይኖሰር እግዚአብሔር እያመጣ ህዝቡን እኮ ይኸው ቤተክርስቲያኗን እየጠበቀ ነው ብትል ቢሰማ ይጠፋል። ለምን? ይሄ የሐሰት ትርክትና እግዚአብሔር የሌለበት መንገድ እንደሆነ ስለሚረዳ። ኦኬ፣ እስከዛ ድረስ አዎ ታጭበረብራለህ፣ እስከዛ ድረስ ምን ትላለህ? ታታልላለህ፣ እስከዛ ድረስ ግን ትሄዳለህ። የእግዚአብሔር ሐሳብና የእግዚአብሔር እውነት ህዝቡ ግን መመርመር ሲጀምር በምንም ታሪክ አታስቀረው፣ ለወንጌል እውነት አታዘናጋው እንጂ አሁን የሚደረገው ነገር ድራማ እንደሆነ ዘይኖስ ወይ ደግሞ የጨለማው አሰራር እንደሆነ በደንብ ያስታውቃል። እና እንደዚህ አይነት አሰራሮች መስተካከል አለባቸው። ሌላው ምናልባት ሰሞኑን ባየነው ቪዲዮ ላይ ነው ወንድምነት ምናልባት ሐሳብ ሰጥበታለህ። ሁሉ ነገር ማለት አሁን የኛን እንትኖች አሁን የተገደለው ዘንዶ ምናምን እሱ ጋር በደንብ ማጥናት ይኖርብኛል፣ ኢንፎርሜሽን መጠየቅ ይኖርብኛል ብዬ አስባለሁ። በተለይ ለጴንጤ ያው የመንፈሳዊ ዓለም በፊዚካል ሪቬል እንደሚደርግ አውቃለሁ፣ ይገለጣል፣ በፊዚካል ነገሮች ላይ ይገለጣል። እና ህዝቡ ፊዚካል የሆነው ዘንዶ የእሱ ጠላት አድርጎ ሁሉ ሰው እኩል መንፈሳዊነት ውስጥ ስለሌለ እንደዛ እንዳይደመድም ልክ የዛ ቤት ታሪክ እኛ ቤት ላይም መደገም ስለሌለበት ማለት ነው። እኛ አስቀድመን ያው የምንቃወማቸውን ነገሮች በግልጽ ስለምንቃወም ማለት ነው እና ያየናቸውን ሁሉ ነገሮች ፊዚካል በሆነ ነገር ላይ ደምድመን ዘንዶ በታየ ቁጥር በረከቴን የበላ ምናምን እየተባለ ወደዛ አቅጣጫ እንዳይገባ ምናልባት ያ የተገደለው ዘንዶ መንፈሳዊ አምልኮ ይቀርብለት ከነበረ ሌሎች ስርዓቶች ይደረጉለት ከነበረ ቪዲዮን ነው አላውቅም። ለዛ መረጃ መሰብሰብ አለብን ብዬ የማስበው እንጂ የሆነ እንደዚህ እንስሳቶችን ባየን ቁጥር እነኛ እንስሳቶች የአጋንንት መገለጫዎች የመናፍስቱ መገለጫዎች ናቸው ብሎ ሙሉ ለሙሉ መደምደምም ስህተት ውስጥ ስለሚከት ማለት ነው። ስለሚከት የኛ ስጋና ደም ጋር አይደለም እንትናችን፣ ጥላችን መንፈሳዊ ዓለም ላይ አይደለም። አዎ እዛ ጋር ነው ያለው። እና አይኖቻችን ጠላት እንዳይወስደው። ኦኬ፣ ምክንያቱም ስለ ፊዚካሉ ዓለም አይደለም ብዙ ማተር የሚያደርገን ይገለጣል፣ ምንም ጥያቄ የለውም። እሱ አሰራሮች አይተናል፣ ምንም ጥያቄ የለውም። ግን መደምደሚያችን እሱ ላይ ብቻ ሆኖ እንዳያበቃ የኛ ጥላችን ከመንፈሳዊ ዓለም ጋር ኦኬ፣ በመካከላችን ያለው ልዩነት በመንፈሳዊ ዓለም ላይ ነው። ያ መንፈሳዊ ደግሞ ይገለጣል፣ ምንም ጥያቄ የለውም፣ ይገለጣል። ግን የኛ አሁንም በመካከላችን ያለው ጠላትነት ከመንፈሳዊ ከጨለማው ዓለም አገዛዝ ጋር ነውና እነኚህ ነገሮች ባላንስ ማድረግ ያስፈልጋል ብዬ አስባለሁ። እኔ ሀሳብ ካለ ግን እናወራና ልነጋገር እንችላለን ብዬ አስባለሁ። ተባረክ። አሁንም ጥያቄ ዳንኤል መሰለህ አይደል? ቀሲዬ አንዴ ከይቅርታ ወንድምህ ጥሩ ሀሳብ ነው ያነሳው። ልክ ነው። እሱም ራሱ ሰውየው እኮ የፕሮቴስታንት መምህር ብሎ አለ። ቪዲዮ አላሳየም፣ ዝም ብሎ ድምፅ ብቻ ነው ያስገባውና እንዳልከው ከፊዚካሉ ዓለም ላይ ያለው እንስሶቹን ባየን ቁጥር ይሄ ነው ምናምን ነገር ብሎ በሚል ቀጥታ ለምሳሌ እርግብ በመጽሐፍ ቅዱስ የመንፈስ ቅዱስ ምሳሌ ሆና ተገልጣለች እና አሁን አንድ ሰው መጥቶ እርግብ ላዩ ላይ ስለተቀመጠበት መንፈስ ቅዱስ ተቀመጠበት ማለት አይደለም። አሁን የምትበራዋ እርግብ አሞራ ዝርያ ያላት ማለት ነው። ዋኔ ወይ ደግሞ ርግብ የሚባሉት እነሱ መጥተው
እላቸው ላይ ሲቀመጡ ይኸው በቃ መንፈስ ቅዱስ መጥቶ ተቀመጠበት ይላል። እንደዚህ የሚባል ነገር የለም ወንድሞች እናቶቼ። ቴንኪ ወንድምነት በጣም ቤስት ምሳሌ ማለት ነው። በቃ አለኪት አመሰግናለሁ። እና ልክ እንደዛ መባል የለበትም እና እንደሱ መሆንም የለበትም። ምክንያቱም በርግቧ ላይ እርኩስ መንፈስም ሊያድር ይችላል። ሰይጣን የረከሰ ነው፣ በእንስሶችም ላይ ያድራል። ስጋ ለባሾችን ሕያዋን ፍጥረታትን ተጠቅሞ እንደዛ ያደርጋል። ኢቭን አንዳንድ ቦታዎች ላይ ሕያዋን ፍጥረታትን ብቻ ሳይሆን ግዑዛን ነገሮችን ሙሉ ጭምር ይጠቀማል። እና ልክ እንደዚህ እንስሶችን ስናይ ቀጥታ እንደዛ ነው ብሎ ማለት አይደለም። ግን ያ ተገደለ የተባለው በእርግጥ እንደተባለ ወንድምነት እንዳለው በመንፈሳዊ አምልኮ ይሰጠው ከነበረ ኦኬ የሚያስኬድ ነገር አለ። እሱም በጥንቃቄ ማየት አለብን። ግን እንደው ጴንጤን ለመተቸት ዘንዶ ገደሉ ምናምን ነገር ብሎ ለማላገጥ የወጣው ሰውዬ እንደው ዘንዶ ተገደለ ብሎ ለማሾፍ የወጣው ሰውዬ እነሱ ቤት ዘንዶን አስተኝቶ ከመቀለብ የተሻለ አይሆንም ወይ ብሎ የሚለውን ለማለት ነው። እና ነገር ያነሳል ብሎ ለማለት ነው ያነሳኑ። ይሄ ምንም የማይጠቅም እንቶፈንቶ የሆነ ነገር ነው። ከዚህ የራቀ ህይወት ነው እኛ ሊኖረን የሚገባው። ተባረኩ። ወንድምነት የሚከፍት ከሆነ እሱ ጋር እንቀጥላለን። አስተዋይ ኬት ቤተ እምነት ነው አስገቡ ይብላ ስላልክ ነው ያስገባው። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወንድማችን ያው ስጽፋየው አስገባው። ኦኬ ርዕሱ ይታያል አይደል? አዎ ይታየኛል። ምን ትላለህ ስለ አቡነ ተክለ ሃይማኖት የእግራቸው መቆረጥ? እኔ እንግዲህ በእኛ ቤተክርስቲያን አስተምሮ ያው በጣም አርአያና ለቤተክርስቲያናችን ትልቅ አባት እንደሆኑ በዚህ ቤተክርስቲያን ውስጥም ትልቅ ተጽዕኖ እንዳላቸው እና ጻድቅም እንደሆኑ ነው የምናምነው። ግን ፖይንቱ አሁን የእሳቸው እግር መቆረጥ አለመቆረጥ ለእናንተም ለፕሮቴስታንት ለእኛም ለኦርቶዶክስ ተዋህዶች ምንም ለእምነታችን መሰረት የሚሆን ነገር አይደለም። በዚህ መከራከሩን የፖይንቱ ስላልገባኝ ማለት ነው። እሳቸውም ቢሆኑ አምላካቸው ክርስቶስ ለእናንተም አይጠቅምም ማለት ነው። ይሄ ታሪክ ማለት እንደ አርአያነት ቆመው ሲጸልዩ አንዱ እግራቸው ደግሞ እንደተቆረጠ እናምናለን። ጀስት እንደ አርአያነት እንደ ምሳሌ እንጂ የቆሙት ምሳሌ እንጂ እንደ እምነታችን መሰረት ያንን አንወስድም። ቆይ የቆሙት በሁለት እግራቸው ነው አይደል? አዎ ገድላቸው እንደሚለው እንደዛ ነው። ከዛን አንድ እግራቸውን ደግሞ በጸሎት ብዛት እንዳጡ ይነገራል። ለስንት ዓመት ነው የቆሙት? ለ7 ዓመት። ለ7 ዓመት በሁለት እግራቸው ከቆሙ እንዴት አንድ እግራቸው ሊሰበር ቻለ? ወይስ በአንድ እግራቸው? ገድላቸው ላይ እንደዛ ነው የሚለው እንጂ አሁን እናንተ እንደምትሉት በጦርነት የሚል ገድላቸው ላይ የለም። ኦኬ ከዛስ ባለፈ በግለሰብ አልተቆረጠ? ገድላቸው ላይ እንደዛ የሚል ነገር እኔ አላየሁም። ኤርሚ ይቅርታ። እሺ አንተ ገድላቸው ላይ ሲጸልዩ ነው የተቆረጠው ብሎ የሚለውን አንብበዋል? እንደዛ ይላል። 7 ዓመት እንደቆሙ በዛም ምክንያት አንድ እግራቸው የቀኝ እግራቸው እንደዛ አለና ከዛን ጸሎቱን ደግሞ ላለማቋረጥ በዛው እንደቀጠሉ በአንድ እግራቸው አንዱ እግር ተቆረጠ። ስለ ሰው ልጆች ሲጸልዩ ነው። አረ እንደዛ ሆነው። ታዲያ ይህንን ነገር ማወቅ ለእናንተም ለእኛም አይጠበቅብንም? እውነት መሆኑን አለመሆኑ ማረጋገጥ አይጠበቅብንም? እሱ አሁን ምንድን ነው መሰለ እያንዳንዱን ታሪክ ለምሳሌ ይሄ ከታሪክ አንጻር ገድል በብዛት ከታሪክ አንድ ሰው ዜና መዋል ጋር የተያያዘ ነገር ነው። ገብተዋል። ለምሳሌ የቻለ ሰው እኮ እግዚአብሔር ጽናት የሰጠው ሰው ብዙ ዓመትም ቆሞ ሊጸልይ ይችላል። እግዚአብሔር ያስችላል። ለምሳሌ ሙሴን ከወሰድክ 40 መዓልት 40 ሌሊት በተራራው ላይ ሲጾም ሲጸልይ ከእግዚአብሔር ጋር ሲገናኝ እግዚአብሔር አስችሎት ነው። ገብተዋል። መጽሐፍ ቅዱስ ይህን ይናገራል። ያስቻላቸው ሰዎች እግዚአብሔር ጽናት የሰጣቸው ሰዎች አሉ።
ያንን እንደ አራያነት እንወስዳለን እኛ። ዋናው ግን የእምነት መሰረታችን ለእናንተም አሁን ለእኛም ገብተዋል። የእምነት መሰረታችን ኢየሱስ ክርስቶስ ነው። እዛ ላይ አጽንኦት ሰጥተን ብንነጋገር አንድ የሆነ አምብሬላ ውስጥ ነን ያለነው ብዬ የማምነው። የለያየን ነገር ኦፍኮርስ በዶግማ ደረጃ የምንነጋገረው ነገር አለ። ግን ከዛ ይልቅ ቢያንስ መጽሐፍ ቅዱስ ላይ የሚያግባቡን ነገሮች አሉ። አሁን ግን የማየው ነገር ለምሳሌ አሁን ቀደም ከኔ በፊት የተናገረው ልጅ እኛ ቤተ እምነት ውስጥ ሆኖ እነዚህ አንዳንድ ለሱ ግልጽ ያልሆኑትን አስተምሮዎች ለው የቀኖናው ትምህርት ወይም የቀኖናው አካሄድ ይፈተሻል፣ ይታያል። ለምን ዶግማችንን የምንፈጽመው በቀኖና ስለሆነ ማለት ነው። ስለዚህ እንደዛ ሆኖ እኛ ቤተ እምነት ውስጥ ሆኖ ጥያቄ ቢያቀርብ ከሊቃውንቱ ጋር ኮሚኒኬሽን ቢኖረው ደስ ይለኛል። ግን ከውጭ ሆኖ አሁን እኔ መቆርቆር አልለው ምን አልለው የእናንተን ሁኔታ በጣም ግራ ነው የሚገባል። የተለያየ ቤተ እምነት ውስጥ ነን ያለ ነው። ግን አንተ አስጨርሰኝ ቆይ ኤርሚ፣ አንተ ደግሞ በእውነት ነው ብለህ እኔ አሁን አንተን እንደ ኦርቶዶክስ ተዋህዶ ነው የምወስድ። በእውነት ማለት የቃሉ ሚስጥር የተገለጠለት የኦርቶዶክስ ተዋህዶ አድርጌ ነው አንተ የምወስድ እንጂ እኔ አሁን ከኛ ቤተ እምነት የወጣ እና እዚህ በእልህና በምናምን አይነት ነገር ውስጥ ምናምን እንደዛ አድርጌ አልወስድም። ደግሞ ጥሩ አይደል። አንተም አሁን በዛው ከገፋ እንደዛ ነው የሚመስለው። ከዛ ይልቅ ቤዚክ በሆነው ነገር ላይ መነጋገሩ ጥሩ ይመስለኛል። ኦኬ፣ ተክለ ሃይማኖትን በተመለከተ እስኪ አንተ ነው ጥያቄ ልጠይቅህ። ተክለ ሃይማኖትን በተመለከተ ቤተክርስቲያኒቱ በጻፈችው በገድሏ ላይ እና ቀብሩን በተፈጸመበት ቦታ በደብረ ሊባኖስ የተቀበረ ሰው እኮ ይድናል፣ መንግስተ ሰማያት ይገባል ብላ ታስተምራለች። በተገባላቸው ቃል ኪዳን መሰረት ዘር ትውልዱ ሁሉ እንደሚድን በዛ ቦታ ላይ ሄዶ ፍርፋሪ ለቅሞ የበላ መንግስተ ሰማያት እንደሚገባ ሐሙስና እሑድም እባብ የገደለ እንደሚጸድቅ የመቃብሩንም ስፍራ ለኃጢአት ማስተሰሪያ ይሆን ዘንድ እንደሰጠ በጣም ከነገረ ድህነት ጋር ተሰፍቶ የተገናኘ በጣም ትልልቅ ነገሮችን የሚያነሳ ነገር አለ። ይህን እንዴት ታየዋለህ? እንደው እንደ ቀላል ነገር እንለፈው፣ ይሄ ቤዚክ ነገር አይደለም እንዴት ተብሎ ሊባል ይችላል? አሁን እኔ እውነት ለመናገር ማለት እምነት በጣም ረቂቅ ነገር። አንዴ ወገኖች ታብ እና ኮፒሊንግ ሼሩን ፕሊስ ቀጥሉት። ወንድምነት ዳን እያለህ ዳንዬ አለ ወንድምነት አለ ፕሊስ ከወንድማችን ጋር ቀጥሉ። ልጆች ላስተኛ አለሁኝ እመጣለሁ። ቴንክ ዩ ወንድማችን ቀጥላቸው። እምነት በጣም ረቂቅ ነገር ምንድነው? አንዳንድ ጊዜ በተለያየ ቤተ እምነት ውስጥ ብንኖር ማመናችንን ማረጋገጥ አለብን። ለምሳሌ ጴንጤ ስለሆንክ ወይም የኢየሱስን ስም አብዝተህ ስለጠራ ወይም ደግሞ ቃሉን ደጋግሜ ያነበብኩ ስላልክ ማመንህን ካላረጋገጥክ ከባድ ነው። እንዲሁም ኦርቶዶክስም ከሆንክ እንደዛ ነው። አሁን የቤተ እምነቱ ጉዳይ አይደለም። ትልቁ ነገር አዘ ኢንዲቪጁዋል መጽሐፍ ቅዱስ እንደሚለው ምን ያህል ከእግዚአብሔር ጋር ኮኔክሽን አለ አንተ እንደግል። አሁን በቡድን አይደለም። ምናልባት የጠየቀ ጥያቄ ረስተው ነው። ልጨርስ። አሁን ለእኔ ለክርክር አይደለም የገባሁት። አይ ያነሳልን ሀሳብ ረስተው ነው ወይስ ወደዛ እመጣልሃለሁ። ስለዚህ ከዚህ መነሳት አለብን እና ሰዎች በየዋህነት በየዋህነት የሚያምኑ ሰዎች አሉ። እንዳዳምጥ ያነሳልን ሀሳብ ላይ ሀሳብ ትሰጣለህ። ኦኬ፣ ወደዛው እኮ እየመጣሁ ነው። ለምን ትንሽ አትታገሰኝ? ሆና ገባ። የተነሳው ሀሳብ ላይ ሀሳብ ስጥ። እሺ ታገሰኝ። ያነሳው ሀሳብ ላይ ሀሳብ ስጥ። ያነሳውን ሀሳብ ወደዛ ነው እመጣለሁ። ለምሳሌ አንደኛ አንዳንድ ሰው እንደ እምነት አድርጎ የሚነሳው ለምሳሌ በጻድቅ ስም ያደረገ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ ላይ።
ለምሳሌ አቡነ ተክለ ሃይማኖት ጻድቅ ናቸው ብለው ኦርቶዶክስ ተዋሕዶያን ያምናሉ፣ እናምናለን፣ እኔም ጭምር። ስለዚህ እሳቸው ክርስቶስን ከተከተሉ እና እሳቸውን መከተል እኔ ከወሰድኩኝ ለምን የእሳቸውን በረከት አላገኘም እንዴ? ለምሳሌ እኮ ለኤልሳ ኤልያስ እኮ በረከቱን ትቶለት ሄዷል። ምንድነው መጎናጸፊያውን እኮ ነው የተወለት። አየህ፣ ስለዚህ እንደዛ ነው እኛ የምንረዳው እንጂ ለምሳሌ ክርስቶስን ትቼ አቡነ ተክለ ሃይማኖትን ይዤ መንግስተ ሰማያት እገባለሁ የሚል ኦርቶዶክስ ካለ ምናልባት ምንም ያልተማረ ያልሰማ ሰው ነው፣ ወይም ዝም ብሎ በተክለ ሃይማኖት የመቃብር ስፍራ አዳምጠኝ፣ የዘላለም ሕይወት ይገኛል በታምናለህ ማለት አዳምጠኛ፣ ጠየቀኝ ልጨርስ ፕሊዝ። ያደመጥኩ ነው ብራዘር። እንዳልተደመጠ ሰው ደግሞ አክስ ታደርጋለህ። ማይክ ሁላችንም ዘግተን እየሰማን አይደል? ለምታወራው ነገር ግን ስትጠየቅ አዳምጠኛ አትበል። እሺ ጠየቀኝ እኮ አሁን ጠየቀኝ፣ ጭራጭ ጥያቄ መልስ ሰጥቼ ሳልጨርስ ሌላ ጥያቄ ያወራኸውን ነገር ትተህ ሌላ ሀሳብ ላይ ስለገባ ነው ብራዘር። የት ገባ? ተክለ ሃይማኖት በመቃብሩ ስፍራ አይደለም መጣል ከሰማኝ የቱ ጋር እንደወጣ አላሳየም። በተክለ ሃይማኖት የዘላለም በመቃብር ስፍራው ሰዎች ቤዛነት ያገኛሉ፣ የዘላለምነት ያገኛሉ ብለህ ታምናለህ ማለት ነው? እኔ የዘላለም ሕይወት የማገኘው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ነው። በተክለ ሃይማኖትስ? በተክለ ሃይማኖት በእሳቸው አማላጅነት በረከትን፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን አዳኝነት ላገኝ እችላለሁ እንጂ በእሳቸው የዘላለም ሕይወትን አላገኝም። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ ነው። የእሳቸው ግን ፍኖት ወደ ክርስቶስ ያደርሰኛል። እንደዛ ብለን ነው እኛ ኦርቶዶክሳውያን። ቤተክርስቲያን ግን እንደሱ አታምንም። እንደዛ ነው ቤተክርስቲያን የመቃብር አታምንም። ቤተክርስቲያን የመቃብር ስፍራው ቤዛ ለኃጢአት ቤዛ እንደሆነ በመቃብር ስፍራ ላይ ሄዶ የተቀበረ ሰው የዘላለም ሕይወት እንዳለው ትናገራለች፣ ታስተምራለች። አንተ ከየትኛው ኦርቶዶክስ ነው? እኔ እንግዲህ ከዚህ ኦርቶዶክስ ነኝ፣ ከሌላ ኦርቶዶክስ አይደለሁም። የት ነው የምትናገረውን? እስኪ ማስረጃ አምጣ። እንደሱ ነው የሚባለው። አየህ፣ እንደሱ ነው የሚባለው። አዎ ማስረጃ አምጣና እንደዚህ ትላለች። እንዳትረሳ ያልከውን ከኢየሱስ ውጪ አዳምጠኛ እንዴ፣ ከኢየሱስ ውጪ በተክለ ሃይማኖት በአቡነ ተክለ ሃይማኖት መንግስተ ሰማያት ከኢየሱስ ውጪ በተክለ ሃይማኖት ያለችበትን አምጣልኝ። የመቃብር ስፍራውን ሰጠን ማለት ኢየሱስን አይደለም። ኢየሱስ የመቃብር ስፍራ ሆኖ አያውቅም። ኢየሱስ የመቃብር ስፍራ አይደለም። እዚህ የምናወራው በተክለ ሃይማኖት ስታወራ ሰማሁ አይደል? እኛ ራስ በሆነው ነገር እኔ እናንተ መግባባት ስታወራ ራስ በሆነው ነገር መግባባት። ለምሳሌ እኔ አንድ ጥያቄ ልጠይቀ። ተክለ ሃይማኖት ስታወራ ሰማሁ አይደል? ተክለ ሃይማኖት ያለፉ ሰው ናቸው አይደል? አሁን ስታወራ ሰማሁ አይደል? ወዳጅ አስተዋል። ስታወራ ሰማሁ አይደል? እኔንም የመስማት አቅም ይላል። አዎ ቤተክርስቲያኒቷ በትክክል ማለት ነው ከኢየሱስ ውጪ የመቃብር ስፍራውን ለሰው ልጆች ኃጢአትና በደል ቤዛ ሆኖ የመቃብር ስፍራውን ላሳያ። እንግዲህ እስከ ኢየሱስ ውጪ ከኢየሱስ ውጪ እሺ፣ ቴዳዬ ቤት ነው ያለው። ቆይ ላሳያ። ወይም ቴዳዬ ቤት ነው ያለው። በተክለ ሃይማኖትም እንደዚህ ይባላል። ቀጥታ አሁን አንተ በምትለው ካለ አስረዳ። ላሳያ። አንተ አሁን ስሜት ያያት አስተዋይ ስሜት ያያት። እሺ ቴዳዬ ቤት ነው ያለው። ቴዳዬ ቤት ነው ያለው። እሺ ተክለ ሃይማኖት ብለዋል ወንድም ገለ ተክለ ሃይማኖት ያለው አለ አለሽ ማሲ የለኝም ወንድምነት ልጆች እያሰኛል ስለሆነ እሺ ሶፍት ኮፒውን ቴዳዬ ላክልኝሽ። ቤተክርስቲያኒቷ የመቃብር ስፍራውን
የተክለ ሃይማኖትን የመቃብር ስፍራ ለኃጢአታችን ቤዛ አድርጎ ሰጠን ትላለች። ምዕራፍ 52 ወይ ምዕራፍ 54 ከሁለት አንድ የመቃብር ስፍራ የትኛውን የተክለ ሃይማኖትን የመቃብር ስፍራ ለኃጢአት ቤዛ ተደርጎ እንደተሰጠ ትናገራለች። ስለዚህ የኃጢአት ቤዛ መጽሐፍ ቅዱስ ብሎ የሚናገረው ኢየሱስ ክርስቶስን ነው እንጂ የመቃብር ስፍራን አይደለም። ቤተክርስቲያን ግን ቤዛ ተደርጎ እንደተሰጠ የመቃብር ስፍራ ትናገራለች። አትናገርም ያልከን ያለው እንደዚህ አታወራም። የመቃብር ስፍራውን ቤዛ አድርጎ አልሰጠንም እንደዛ ብላ አላወራችም ያልከን ያለው አንድ መረዳት ያለብህ ነገር አሁን እናንተ ብዙ ነገር የተምታታባችሁ ይመስለኛል። ምንድነው? ለምሳሌ አንተን አንድ ጥያቄ ልጠይቀ አንድ ጥያቄ ብጠይቀ ለምሳሌ ከየትኛው ቤት ከየትኛው በወንዶር እንደ ፕሮቴስታንት ከየትኛው ቤት መልስልኝና መጀመሪያ ሁለት አድርገህ ትጠይቀኛለህ። ጥያቄ አታረሳሳ። ጠይቄያለሁ ወዳጅ። አዎ እኮ ለጠየቀኝ ጥያቄ አንደኛ ማስረጃ ብዬ እስካሁን እየጠበቅኩ ነው፣ አላየውም። በስማ በለው ነው የምትነግረኝ። ሁለተኛ ደግሞ የጠየቁ ጥያቄ አታስተምርም ብለህ ታምናለህ። ሁለተኛ የተምታታብህ ነገር ምን እንደሆነ ንገር። የኢትዮጵያ ኦርቶዶክስ ተዋህዶ ብቻ አይደለም፣ የኦርቶዶክስ ተዋህዶ ኦሪየንታል ቸርችስ ዶግማቸው ምን ይላል? አሁን ስለተምታታብህ ነገር አይደለም ያለው። እሱን ግባ። በእኛ ክርስቲያን እንደዚህ ብላ አታምንም። ኦ ማይ ጋድ እንዴት አድርጎ መግባባት ይቻላል? አሁን ጠየቀኝ፣ ለጥያቄ መልስ ልስጥ ከታገስከኝ። ቤተክርስቲያኔ አታስተምረኝም ወይ ታስተምረኛለህ? ቤተክርስቲያኔ ታስተምራለች ወይ አታስተምርም የሚባለው እንደሱ ነው የሚባለው። አታስተምርም መዳን በኢየሱስ ክርስቶስ እንደሆነ ቤተክርስቲያናችን መሰረቷ አንዴ ሰምታችሁታል። መሰረቷ ይኸው እኔ እድል ልስጥ አስተዋይ። ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ያለችበት አንድ የቤተክርስቲያን ማስረጃ አስተኝ አንድ ማስረጃ። እንግዲህ እሱን ልንገርህ። አሁን የቤተክርስቲያናችን ዶግማ ታውቀዋለህ አንተ? እየጠበቅኩ ነው ያለሁት። አንድ ማስረጃ አስተኝ። ኦኬ ዶግማችን ምን እንደሚል ልንገርህ። አምስቱ አዕማዳት ምስጢር በቃ የእምነታችን መሰረት ነው። አንተ ማስረጃ አንተ አምስቱ የቤተክርስቲያን አምስቱ አዕማደ ምስጢራት የቤተክርስቲያናችን መሰረት ነው የሚል አዳምጠኝ። እንደሱ የሚል ዶክመንት አንተ ብራዘር ከኪስ አታው ለማስረጃው። አንተም እኮ ማስረጃ አልሰጠኝም። ርዕስ አንስተ ማስረጃ አላመጣህም። እኔማ ይኸው ዳውንሎድ እያደረኩልህ ነው ብራዘር። እኔ ዳውንሎድ እያደረኩልህ ነው ላሳይ እኮ እንግዲህ ከባለቤቱ በላይ እኮ አዋቂ ሆንክ እኮ። እኔ ባለቤቱ ዝያለሁ እንዳምነህ አዋቂ ሆንክ። እንዳምነህ ማስረጃ ወይ ስለራስህ ስበከኝ እስኪ። አንተ ስለአንተ እምነት ስበከኝ። እንዳምነህ ማስረጃ እስኪ አንተ ንገረኝ። አንተ ጋር ያለውን እውነት ካለ ንገረኝ። ወይ ደግሞ ስለኔ ከሆነ እኔ እንዴ ስለራሴ እንዳምነህ ማስረጃ አትችልም። እንዳምነህ የምታወራውን እንዳምነህ ማስረጃ ስጠኝ ያልኩህ። እኮ ያወራውን ነገር ታዳምጥም እኮ እኔ የተማርኩትን ያወቅኩትን ቤተክርስቲያኔ ነገረችኝን መሰረቱን ስነግርህ አትሰማኝም። ከኪስ አወጣ ትለኛለህ። እንዳምነህ ማስረጃ ስጠኝ አልኩህ እኮ ብራዘር። እንደሱ ብለህ እንትን ለማለት አትሞክር። ራስህ እንደ ተጠቂ ለማስመሰል ኖ እንደዛ የጠየኩህ እኔ ለክርክር አልገባሁም። እኔ የጠየኩህ ማስረጃ ነው። ማስረጃ ማቅረብ ትችላለህ። አዳምጣ ላስ ልንገርህ። እኔው ራሴ ማስረጃ ነኝ። አንተ ማስረጃ አይደለም ልትሆን አትችልም። እና ኦኬ ምንድን ነው የምትፈልገው? ማስረጃ የቤተክርስቲያን ዶክመንት። ቤተክርስቲያን እኛ የምንድነው በክርስቶስ ኢየሱስ ብቻ ነው ያለችበት ዶክመንት። ማይ ጋድ ኦርቶዶክስ ተዋህዶ ቤተክርስቲያን ታውቃለህ ወይስ ስለ አቡነ ተክለ ሃይማኖት ብቻ ነው የምታውቀው? እሺ ብራዘር የለኝም እያልከኝ ነው ያለው። ታውቃለህ ወይ? ካላወቅህ የለኝም እያልክ ነው ወይ ወዳጅ? ኤርሚያስ ያስረዳህ ወይ? አንተ የለኝም እያልክ ነው ስለነበረ መረጃ ማለት እንደዚህ ነው ብራዘር። ማስረጃ ማለት እንደዚህ ነው። ይሄ የተክለ ሃይማኖት ገድል ነው። እዚህ መጽሐፍ ላይ ለኃጢአታችሁ ቤዛ የሚሆን የመቃብር ስፍራ እንደተሰጣችሁ ቤተክርስቲያን ትናገራለች። ይኸውና አንብበው። ሳትጠራጠር
በቃል ኪዳኑ አምናችሁ መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጣችሁ እግዚአብሔርን እያመሰገናችሁ በዓለም ሁሉ በከበረው በአባታችሁ በተክለ ሃይማኖት ጸሎት የሥጋ ፍልሰት በሆነበት ጊዜ ዛሬ በዚህ ቀን የተሰበሰባችሁ ሁላችሁ ጸሐፊያንና አጻፊያን በእውነት ለዘላለም ይቅር ይበላችሁ ይላል። ማስረጃ በመቃብር ስፍራውን ምን አድርጎ የሰጣችሁ ይላል? ለኃጢአታችሁ ቤዛ። ማውጫውን ወደዛ ትንተና ውስጥ ከመግባታችን በፊት ማውጫውን አሳየኝ። እንትኑን የመጽሐፉን ገጽ የመጀመሪያው ማለት እንትኑ የእሳቸው መሆኑን እስኪ ሊው ገለ ተክለ ሃይማኖት የሚለውን አሳየኝ። አይልም ብሎ ሊያወራን ማለት ነው። ማስረጃ አለ። ገለ ተክለ ሃይማኖት የሚለውን አሳየን። እንትኑን ክደነውና ይኸው ገለ ተክለ ሃይማኖት የትኛውን ላጣል አሳየን። እንትኑ ላይ ያው ዳውንሎድ ላይ መረጋጋት ምን ችግር አለ? እኛ ያለ መረጃ እኮ አናወራም። አንተ ግን መረጃ የለም፣ እንዲህ የምትገልጠው መረጃ የለህም። ቤተክርስቲያን መዳን በክርስቶስ ኢየሱስ ስሜት ማውራት ስትጀምር ሰው ሲያወራ ማውራት ስትጀምር ሰውና ስሜት ቤተክርስቲያን አንደኛ መዳን በክርስቶስ ኢየሱስ ብቻ ነው። እድል አልሰጠ ስለኛ እያወራ እኮ ማስረጃ አቅርብ ያልከኝ እኮ አንተ ነህ። አሁን ስሜት ይሆናል። በቂ ማስረጃ አይደለም። ከፈለክ ደግሞ በሱ እንነጋገር። አሁን ባነበብካት አንቀጽ ላይ እንነጋገር ከፈለክ። አይዞህ ወዳጅ። ይሄ ምንድነው? እሺ ጥሩ። ይሄ ምንድነው? ጥሩ ገለ ተክለ ሃይማኖት ነው የሚለው። ኦኬ አውጣውና አንቀጹ ላይ አውጣውና እንነጋገር። እሺ የመቃብር ስፍራ የኃጢአት ቤዛ ሆኖ ተሰጥቷል። አይ ቆይ ወደዛ ተቸኩል። ለምን እንደዛ እንደተባለ ከዛም ቀጥሎ ተከታይ ያለውን ነገር ቦድሰ የምትረዳ ከሆነ አይገባም። ጥያቄ እሱ የኃጢአት ቅድም ምን አለ? እኛ ቤተክርስቲያን ውስጥ ከኢየሱስ ውጪ መዳኛ የለም ማለት ውሸቱን እንደሆነ ሁላችንም እናውቃለን። የታወቀ ኦርቶዶክስ እንዲታውና አትዋሽ አትኖርም፣ ኤግዚስት አታረግም ካልዋሽሽ በስተቀር። ይሄው ሳትጠራጠሩ የኃጢአታችሁ ቤዛ መቃብሩ ነው። እዳው ምንድነው የተማረው? ይሄው የመቃብር ስፍራ የማን የተክለ ሃይማኖት የመቃብር ስፍራ የኃጢአት ቤዛ ተደርጎ ሰጥቷል በኦርቶዶክስ። ተክለ ሃይማኖት እንትን ይሄ ቃል ኪዳን ሳይሰጣቸው በፊት አቡነ ተክለ ሃይማኖት ምን ነበር ሲያደርጉ የነበሩት? ጨርስ መጀመሪያ ምን ነበር ሲያደርጉ? ጥያቄ ነው እሱ። የለም ብለሃል መጀመሪያ ተሳስቼ ነው አለ ብለህ አርመን የምትሄድ። አይ አይደለም፣ አንተ የተረዳህበትና እኔ የተረዳሁበት የተለያየ ስለሆነ እኔ ስለመረዳት አይደለም ስለ ቤተክርስቲያን ዶክመንት ነው እየጠየቁት። ቤተክርስቲያናችን ውስጥ የኃጢአት ስርየት ከክርስቶስ ኢየሱስ ውጪ የለም ብለህ ስትዋሽ ነበረ። ይኸው መቃብር ስፍራ የኃጢአት ማስተሰሪያ አለ ብላ ቤተክርስቲያን ብለህ ነው የምትጀምር። አይ አይደለም፣ አውቃለሁ። የተባለበትም ኮንቴክስት አንተ በምትለው ሴንስ አይደለም። በፈለከው ኮንቴክስት ተወስደዋለህ፣ ኮንቴክስቱን ታስረዳናለህ። መጀመሪያ የኃጢአት ቤዛ መሆኑን አመንክ ማለት ነው። ሃይማኖት በአካለ ነፍስ አሁን ከእግዚአብሔር ጋር ናቸው። በአካለ ስጋ ከኛ ጋር ያሉ እኮ የእናንተ ፓስተሮች በጫማ ኦኬ ተውት። ለምን ሚውት ታደርገኛለህ? ተውት። የእናንተ ፓስተሮች እኮ በጫማ ጥፊ እኮ አጋንንት እናስወጣለን እያሉ በአደባባይ እያሳዩን እየዋሹን ብዙ እኮ ነገር መጎልጎል እንችላለን። እናንተ ጋር የለኝም። አሁን ያ አይጠቅም። አንተ በኢየሱስ አዳኝነት ካመን እኔም ወንድም ካመንኩ ትውልዱ ጊዜ ያልተሰጠ ጊዜ እንዳለ እንዳያስብ ለምን ሚውት አይሰማው። ስለጨረስክ ሀሳብ ስለጨረስክ አልጨረስኩኝም።
የጠየቁት ጥያቄ ሚውት ኦርቶዶክሲያን ምንድን ናቸው? ቆይ ተረጋጋና ስሜት ያለ መሸነፍን ከምታሳውቅ በስሜታዊነት አይደለም ረጋ ብለህ እንደገባህበት መልስ እንዳለ ሰው አክት አድርገህ ብትወጣ ነው የሚሻለው። እንደማመጥና እናውራ። ሰምቻለሁ። ሌላ ሀሳብ ውስጥ እንደገባው ላስታውስና ወደ ሀሳቡ ልመልስ። ጥያቄ ምንድን ነው? በደንብ ስሙ። ይኸው የኃጢአታችሁ ቤዛ መቃብሩን ተሰጠ ይላል። ኮንቴክስቱ እሱ አይደለም ማለት ስለ ጫማ ጥፊ አወራ። ይሄ ስለ ጫማ ጥፊ አያወራ። እዚሁ ስለ ጫማ ጥፊ ምንም የሚናገር ነገር የለም። የጠየቁ ስለ መቃብር ስፍራ ነው። የመቃብር ስፍራ የኃጢአት ቤዛ ሆነ ትላለች ቤተክርስቲያን። ይሄ ኮንቴክስት እንደሱ አይደለም የምትለኝ ከሆነ አሳይ። ምኑ ጋ ነው መጽሐፍ ቅዱስ ውስጥ የተክለ ሃይማኖት ሳይሆን የጳውሎስ የመቃብር ስፍራ ለኃጢአት ስርየት ተደርጎ የተሰጠ? የጴጥሮስ የመቃብር ስፍራ የኃጢአት ስርየት ሆኖ የተሰጠው ከክርስቶስ ኢየሱስ ደም ውጪ። ጳውሎስ አሕዛብን ሄዶ ሲሰብክ ምንድን ነው ሲጨርስ ታወራኝ። ችግር የት ቦታ ላይ ነው የመቃብር ስፍራ ቤዛ ሆኖ የተሰጠው ለኃጢአት ይቅር? እሱ ነው ጥያቄ። በላ ወደ መልስ ግባ። ግርድፉ እንደዚሁ እንትን ብለህ የምትል ከሆነ አይገባህም። በግርድፉ ለምሳሌ ለእሳቸው የተሰጠውን ቤዛነት ወይም ለእሳቸው የተሰጠውን ቃል ኪዳን ወስደ ከኢየሱስ ክርስቶስ የማዳን ስራ ጋር አነጻጽረ የምታይ ከሆነ አይገባም። ለምሳሌ ስለ ሐዋርያቱ አነሳ። ጳውሎስ ምንድን ነው ያለው? እኔ ክርስቶስ እንደመሰልኩ እኔን ምሰሉ ብሏል አይደል? እኔን ምሰሉ ነው ያለው። ክርስቶስን ምሰሉ አላለም። ለእያንዳንዱ ነገር አስተማሪና መሪ ያስፈልጋል። ወደ ክርስቶስም ለመድረስ ገባ ከስሩ ያሉ ደቀ መዛሙርትን ሐዋርያቱን መስማት አለብህ። ከዛው እንደዚህ በዚህ ተዋረድ ነው የመጣ ነው። አየህ፣ አሁን እሳቸውም ላስተማሩት ልጆች፣ ላጠመቋቸው ልጆች፣ ወንጌል ሰብከው ወደ ክርስቶስ ላመጧቸው ልጆች ጠፍተው እንዳይቀሩ የተገባላቸው ቃል ኪዳን። ስለዚህ ተክለ ሃይማኖትን ስታስብ ለተክለ ሃይማኖት ቃል ኪዳን ተሰጠ ብለህ ስታስብ የምታስበው ክርስቶስን ነው። መንገዱ የመጨረሻ ማሰሪያው ክርስቶስ ነው። እኛ እንደዚህ ነው የምንረዳው። አንዳንድ ባለማወቅ ኦፍኮርስ እንደዛ የሚሄድ አለ። እሱን ኦርቶዶክስ ነው ብለህ በዛ ደረጃ ወርደ የምትሟጎት ከሆነ ከባድ። እናንተ ጋርም እኮ ነው አሁን አንተ ጴንጤ ነህ። እሺ ሌላ ሀሳብ እናንተ ጋርም እኮ ብዙ ስህተት አለ። በዛ ሴንስ አለ ሌላ ቦታ ስለገባ ያው ገብቻለሁ። ይሄ ነው እንደዚህ ነው የምንረዳዳት ያለብን። እኔም አሁን ማስረጃ አንተ ደግሞ ታመጣና በጫማ ጥፊ ምናምን ብዬ ብመጣ ርዕስ ሰርቼ አይሳም። አሁንም መበሻሸቅ ነው አሁን አንተ ያዝ ስሜታ ያቱን ወዳጅ አሁንም ስሜታ እኔ ስሜታ ያለውንኩኝ ማንተ ነህ ስሜታ አሁን ሀሳቡ ላይ ስታወራ ስለሰማው በቤተክርስቲያናችን ላይ ስትናገር ነበር። ስታወራ ሀሳቡን ስለሰማው የማድመጥ አቅም አለ፣ እውነቱን የመጋፈጥ አቅም አለ። ስለምጋፈጥማ ነው እኮ የምነግርህ። ስለዚህ ሚውት አድርገልኝና አሁን ደግሞ ሌላው ደግሞ የኔ ተራ አውራ። እሺ ቴንክ ዩ። ይሄ ስሜታ ያለመው ማለት እንደዚህ ምን አለ? እኔ ኢየሱስን እንደምመስል እናንተ እኔን ምሰሉ ብሏል ጳውሎስ። እሱ ነው እንደ አንድ የጠቀሰው ጥቅስ እሱ ከኃጢአት ስርየት ጋር ይገናኛል ነው ጥያቄ። ጳውሎስ ጌታችን ኢየሱስ ክርስቶስ የኃጢአት ስርየት እንደሆነ ለኛ ለኃጢአተኞች ለበደላኞች እኔ ጳውሎስ የኃጢአት ስርየታችሁ ነኝ ብሏል ጳውሎስ? በፍጹም አንድም ሐዋርያ የኃጢአት ስርየት እኔ ነኝ ብሎ የሰበከ ያስተማረ ሰው የለም። እባክህ እኔ ስታወራ ሚውት አድርጌ ነው ሰማይ ቻለ መቻል ነው። ቀደም ሲዋሸን የነበረውን ነገር ላሳያችሁ ማለት እኛ ቤተክርስቲያን ውስጥ አለ ከኢየሱስ ውጪ የለም ማለት ይኸው ከኢየሱስ ውጪ አለ ብሎ አሁን አምኖ እየተከራከረለት ነው። ምን የኃጢአት ስርየት የሆነን የመቃብር ስፍራ እያወራን ያለነው የትኛውም ሐዋርያ የትኛውም የጌታ አገልጋይ ራሱን የኃጢአት ማስተሰሪያ ቤዛ አድርጎ ከኢየሱስ ውጪ የሰጠ ማንም የለም። መጽሐፍ ቅዱስ ውስጥ የለም። ይሄ አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ነው። ቤተክርስቲያኒቷ እንዲህ አይነት አጋንንታዊ ትምህርቶች ስላሉት እሱን ለመደበቅ ነው ልጆቿ የሚሯሯጡት። እግዚአብሔር ይመስገን አሁን ጊዜው የማስረጃ ነው። ይዘህ ትመጣና እንደዚህ የተጻፈ የምናምንበት የተሳሳተ ካለ ይዘህ ትመጣለህ። እኛ ጴንጤዎች ነን። የተሳሳተ ትምህርት ካለ ኖ ለእግዚአብሔር ቃል ታማኞች ነን፣ ስህተት ነው እንልሃለን፣ እንደግፋለን። ነውራችንን ለመሸፈን አንሯሯጥም።
የኛ እውነት ከእግዚአብሔር ሐሳብ ጋር የሚስማማ ሐሳብ እስከሆነ ድረስ ብቻ። ከዛ ውጪ ማንንም ያወራው ማንንም ይጻፈው ስህተት ከሆነ ለእግዚአብሔር ሐሳብ የምንገዛ ክርስቲያኖች ነው። አየህ፣ ቤተክርስቲያን ግን ምን ብላ ትዋሻለች? የመቃብር ስፍራ የኃጢአት ስርየት የሆነላችሁ ዘንድ ቤዛ ሆኖ ተሰጥቷቸዋል። የማን የመቃብር ስፍራ? የተክለ ሃይማኖት የመቃብር ስፍራ። አንድም መጽሐፍ ቅዱሳዊ ኤቪደንስ የለም። ቤተክርስቲያን አሁን እንደዚህ የምትዋሸውን ውሸት መጽሐፍ ቅዱስ ታደርግበት ድፍረት የለም። የትኛውም ሐዋርያ ከክርስቶስ ኢየሱስ ውጪ የኃጢአት ስርየትና በደል የሚገኝበት እንትን ነገር አለ ብሎ አልነገረም። ይህ ኦርቶዶክስ ብራዘር። ለዚህ መጽሐፍ ቅዱሳዊ ማስረጃ የለም። ምን ነው የምደጋግም አሁን ምድር ብሰጥ። አየህ፣ ሁለተኛ ተሳስተ ጴንጤዎች ቤት ገብተህ ቤተክርስቲያናችን ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ፣ የኃጢአት ስርየታችን ኢየሱስ ክርስቶስ ብቻ ነው እንዳትል ተሳስተ ማለት ነው። ጴንጤ የሚያወራው በማስረጃ ነው። ቤተክርስቲያን ኢየሱስ ክርስቶስ ብቻ የኃጢአት ማስተሰሪያ የሆነባት ቤተክርስቲያን አይደለች። ለዚህ ነው መታደስ የሚያስፈልጋት። ለዚህ ነው ወደ እግዚአብሔር እውነት መቅረብ የሚያስፈልጋት። እንደዚህ አይነት ኮተት የሆኑ ትምህርቶች አሉ። ይሄንን የመቃብር ስፍራውን የሚያምኑ ሰዎች ኦርቶዶክስ አይደሉም አልከኝ። አይደለህም፣ አንተ ነህ ኦርቶዶክስ ያልሆንከው። የተክለ ሃይማኖትን የመቃብር ስፍራ የኃጢአት ስርየት እንዲያገኙ አድርገው ያስተማረችው ቤተክርስቲያን ናት። ይሄ የኦርቶዶክስ ቤተክርስቲያን ነው። አንተ እንግዲያውስ ኦርቶዶክስ አይደለም። አየህ፣ እነኚህ ይሄንን የሚያምኑ ሰዎች ኦርቶዶክስ ናቸው። ለምን? በመጽሐፍቶቿ ላይ ቤተክርስቲያን እንዲያምኑ ስለነገረቻቸው የኃጢአታችሁ ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ጭምር ነው ብላ ስላስተማረች። ስለዚህ ኦርቶዶክስ ያልሆንከው አንተ ነህ እንጂ አማኙ አይደለም። ራስን ፈትሽ። አንተ ኦርቶዶክስ አይደለም። ኦርቶዶክስ የሆኑት እነኚህ እንደዚህ የሚያምኑ ናቸው። አሁን ማስረጃ ሰጣ። አሁን ማስረጃ ነው ያቅርብ ያለው። አሁን አንተ ተራው ያንተ ነው። ምንም በቃ ማስረጃ ከሌለ ምንም አንቀጥልም። አሁን እድል ሰጣለሁ። ቤተክርስቲያን ክርስቶስ ኢየሱስን ብቻ በማመን ነው ሰው የሚዳንበት ያለችበት የቤተክርስቲያን አንድ ዶክመንት ካለ ልቀበለ አፍጥ ነው። ይኸውልህ አሁን ከመግባባት ከቻልን ምንድን ነው መሰለ፣ ቀደምም ነገር ያለው ሁለተኛ፣ አሁን እኔ ቀደም የሰጠውን ምሳሌ እኔ ክርስቶስ እንደመሰልኩ እኔ ምሰሉ ብሏል ጳውሎስ። ምን ሆኖ ክርስቶስን ስለመሰለ ነው እኔ ምሰሉ ያለው? ዞሮ ዞሮ ስለመዳን እኮ ነው፣ የዘላለም ሕይወት ስለማግኘት ነው። ሌላ ነገር የለውም። ተክለ ሃይማኖትም ይህንን አድርገው ነው ያለፉት። አንተ ስለማይገባህ ነው እንጂ። ሁለተኛ የተሰጣቸው ለእነዚህ ቅዱሳን ይወለቁ። አዳምጠኛ፣ እኔ ጌታ አዳምጠኝ ፕሊስ። ሪፍሌክት ከዛም ደግሞ ምን አለ ጳውሎስ? ክርስቶስን መስያለሁ ብሎ ያለው የዘላለም ሕይወት ከማግኘት አኳያ ነው አለ። ስለዚህ ኢየሱስ የዘላለም ሕይወት አግኝቶ ጳውሎስም ደግሞ ልክ እንደ ኢየሱስ የዘላለም ሕይወት ስላገኘ ነው አምሳያ የሆነው። እንደዛ እያልከን ነው። እናቀጡ ነው የዘላለም ሕይወታችን ክርስቶስ ነው። ታውቀዋለህ ኤርሚያስ። ጳውሎስ በክርስቶስ የዘላለም ሕይወት እንዳገኘ ክርስቶስ አምላኩ እንደሆነ ስለተረዳ እኔን ምሰሉኝ፣ እኔ እሱን መስያለሁኝ አለ። እሱን መስያለሁ ማለት የእሱን እሱ ትቶት የሄደውን የመዳን ቃል ገብቶሃል ተቀብሎ አምኖ በስራውም ክርስቶስን መስሎ ስለኖረ እኔን ምሰሉ ብሏል። ያ ብቻ አይደለም፣ ለሐዋርያት እኮ የተሰጠ ስልጣን አለ። አንተ ታውቃለህ። በምድር ያሰራችሁት በሰማይ ታሰረ፣ በምድር የፈታችሁት በሰማይ ተፈታ። በሰማይም ጭምር ነው ስልጣን ያላቸው ባይዘወይን ቅዱሳን፣ በምድር ብቻ አይደለም። ይህን ማስተዋል አለባቸው። የመጽሐፍ ቅዱስ ቃል ነው። ስለዚህ አሁን እዚህ ጋር ተክልዬ በስራቸው አስመስክረው አክሊል ተቀብለው ከሄዱ በኋላ ቃል ኪዳን ቢገባላቸው ምንም ማለት አይደለም። በቃ ይህን በጸጋ መቀበል አለብን እንዴ። ይሄ እኮ መጽሐፍ ቅዱሳዊ ቃል ነው። ባይዘወይ መጽሐፍ ቅዱሳዊ ማስተምሮ ነው። ነገር ግን ቆይ ላሴ ላይ አትቁምብኝ በእናትህ። ኤርሚያስ ባለቤቱ እኮ አለ። አንተ ምንድን ነው እሱ? እንዴት ቴክሪዚ የኔ ቤት ብራዘር፣ አንድ ጊዜ ቆይ እስኪ ፕሊስ። እንዴ አንዴ ትንሽ ደቂቃ ስጠኝ። እናንተ ነው የምታወራው። አንድ ጊዜ ልጨርስ ነው የምታወራው አልኩህ ብራዘር። አስተካክለህ ግን አውራ። ጳውሎስ እኔ የኃጢአት ቤዛ
እና ለእናንተ አሁንም የኃጢአት ቤዛ ነኝ ያለበት ቦታ ማስረጃ የተክልዬ ቃል ኪዳን የተሰጣቸው ቃል ኪዳን ከክርስቶስ የማዳን ስራ ጋር ከዛ ከክርስቶስ ቤዛነት ጋር ከክርስቶስ አምላክነት ጋር ከክርስቶስ በቃ ሚስጥር ጋር እንትን እኩል አድርገህ የምታይ ከሆነ ተሳስተሃል። እኩል እንዳልሆነ ማስረጃ እንደዛ እኩል እንዳልሆነ ማስረጃ ኦርቶዶክስ ካለ እኔ ልቀጣ ማስረጃ አምጣልኝ። እሺ ማስረጃ ይኸው መጽሐፉን አመጣሁልህ። እኔ መጽሐፉን አመጣሁልህ። አንተ ማስረጃ አሁን መጽሐፉ አንተ የተረዳህበትን አንተ ማስረጃ አንተ እኛ የምንረዳበት በጣም የተለያየ እኮ ቤተክርስቲያን እንደዛ እንደማትረዳ ማስረጃ አንተ በማስረጃው አውጣ በማስረጃ ከዚህ በላይ ምን ልንገርህ? እንግዲህ እኔ ራሴ ማስረጃ ሲባል ወዳጅ ማስረጃ ሲባል ራስ አይጠቀስም። ይሄ በጣም ሼም ነው። ባይዘው አለማወቅህን ነው የሚያሳየው። ምንም እንደማታውቅ ማሳያ። አሮጋንት ነህ አንተ፣ በፍጹም አሮጋንት ነህ። አልዳንክም አንተ። አሁን አንተ አልዳንክም። የፈለግከውን በለው ችግር የለም። አልዳንክም። ማስረጃ ሲባል እኔን መሪ ካላንድ ሰው ምንም እውቀት የለውም ማለት። አሁን እኮ እኔ እናንተ መሰረት በሆነው በክርስቶስ እኮ እናምናለን አይደል? ወዳጅ አሁን ሐሳቡ ላይ አተኩራ ሌላ ቦታ ምን አስኬዳ ለቅሶውን ተሆነ ለዛ ደግሞ ካልገባ ይሄው ላስረዳ እኮ ብዬ ማስረጃ ነው የጠየቁት። አታስወራኝም እኮ አታናግረኝ። ታወራ ሰምቻለሁ። ማስረጃ ነገርኩ እኮ አንተ በሰጠኸኝ ማስረጃ መልሼ እየነገርኩ ነው። ማስረጃ ቤተክርስቲያን ይሄው ቤተክርስቲያን መጽሐፉማ ገለጥኩልህ እኮ የለም ብለህ ነበር ስትዋሽ የነበረው። የመጨረሻ ጥያቄ ልጠይቅ አንተን። ማስረጃ የለኝም ስትል እሺ ችግር የለውም በቃ የለኝም፣ ግን ልጠይቅ የለኝም በቃ ልጠይቅ። ሰምታችሁ አንዴ ልጠይቅ ነው አንዴ ቆይ ልጠይቅህ ልጠይቅ ደግሞ ታገስ። የለኝም ያልከውን የራስህ ቤት ነው ይታዘቡ። የለኝም ያልከውን እንደምድም ምክንያቱም እስካሁን ድረስ መዋሸት ለምን መሰለህ እንዳወራ ስላልፈቀድክልኝ ምን ልበልህ እንግዲህ። አሁን እኮ አንተ ይኸው አለኝ የምትል ከሆነ ማስረጃ አለኝ የምትል ከሆነ እድል ልስጥህ። ቤተክርስቲያን የኃጢአት ማስተሰሪያ መላሴ ላይ አትቁማ ልንገርህ። ከመጽሐፍ ቅዱስ እያጣቀስኩ እየነገርኩ እኮ ነው። አትሰማም። ሃይማኖት የመቃብር አሁን አንተ አፍ እንጂ ጆሮ የለህም። አይዞህ በርታበል ብራዘር፣ በርታበል ብራዘር፣ አይዞህ ብራዘር። ይኸው እድል ሰጥሃለሁ። ቤተክርስቲያን የተክለ ሃይማኖት የመቃብር ስፍራ የኃጢአታችን ማስተሰሪያ አይደለም ያለችበት ማስረጃ ነው። ይኸው እጠብቃለሁ። በጉጉት ነው የምጠብቀው። አሁን ደግሜ ይኸውልህ አንቀጹ ላይ ራሱ ቦድሰ እሷን ፓርት ብቻ ነው ያወጣው። አንዳንዱን ቃል እናውራበት እስኪ። አውጣው አንተ ብቻ ቤተክርስቲያን የኃጢአት ማስተሰሪያ የመቃብር ስፍራው አይደለም ያለችበትን ማስረጃ ብቻ አስተ በጣም ይገርማል። ኤኒዌይስ ይኸውልህ አሁን የምትጠይቀው ጥያቄ በጣም ፉልሽ የሆነ ጥያቄ ነው የምትጠይቀው። አስረድቼ መልሶ አይገባ። አየህ አሁን አንተ ዊን ለማድረግ ነው ጊዜን ተጠቀም ብራዘር፣ ጊዜን ለማድረግ ነው ደስፕሬት አድርገህ ያለው ጊዜን ተጠቀም። ለእምነታችን ግን ግብአት ነው፣ አርአያ ነው፣ ምሳሌ ነው። ለተክለ ሃይማኖትም የተሰጣቸው ቃል ኪዳን ቀደም እንዳልኩ አርአያነት ነው፣ ምሳሌነት ነው እንጂ ከተክለ ሃይማኖት ውጪ መዳኛ የለም ብለን አናምንም። እንደዛ ማለት እንደዛ አይነት በዛ ሲንስ አንረዳም። ገባ? የመዳናችንን ስራ የሰራው አምላካችን ክርስቶስ። የእምነታችን መሰረት ክርስቶስን ሲሰብኩ
ገብተዋል። ሲያጠምቁ ገድላቸው ሁሉ የሚያወራው እንደውም በአብዛኛው ስለዛ ነው። አሁን አንተ መጀመሪያ እሳቸው የሰሩትን ስራ በህይወት እያሉ የሰሩትን ስራ ትተህ መጨረሻ ላይ በህይወት አልፈው ቃል ኪዳን የተገባላቸውን ነገር አውጥተህ ነው ቤተክርስቲያናችን በቃ እንደዚህ እንደምታምን በጣም ስህተት ውስጥ እንዳለች። ሌላው ደግሞ እኔ ያለኝ ጥያቄ በቃ አሁን ይሄ ሁሉ ኦርቶዶክስ በቃ አይድንም ብላችሁ ነው የምታምኑት እናንተ? እንደዛ በዛ ሴንስ የምንረዳ ከሆነ ከባድ ጥያቄውን በእግዚአብሔር ዙፋን ላይ ተቀምጦ በመፍረድ ነው የሚሆነው። ልንገርህ። ስለዚህ ለተሰጣቸው ለሐዋርያት የተሰጠ ስሜታያቱን ረጅም ሰዓትን ሰጠን ሚውታል ያው ሌላ ነገር ስለገባ ነው ያስቆምኩት። በጣም አቢዩዚቭ ነህ አንተ። በጣም ሰው አቢዩዝ ታደርጋለህ። አይዞህ ወዳጅ፣ አቢዩዝ ታደርጋለህ ግን ባይዘው አይዞህ ወዳጅ ሚውት ታደርጋለህ። አንተ የምታመልከው ክርስቶስ ሲሰቅሉት እንኳን ሚውት ታደርጋለህ። አልተናገረም። ሚውት ታደርጋለህ። ገብቶሃል? አላስጨረስከኝም። አንደኛ፣ ሁለተኛ አቢዩዚቭ ነህ። ለተጠየቀው ጥያቄ የተሰጠ ሰዓት ሰው ይታዘባል። ከበቂ በላይ ነው ለመመለስ። ግን አንዳች መልስ አለ የለህ? አንድ መልስ የለ ብራዘር፣ አንድ መልስ ማለት አንተ በክርስቶስ ታምናለህ? አማኝ ነህ? አሁን አማኝ ነህ? የኔ ተራ ድነሃል? አንተ አሁን ድነሃል? የኔ ተራ ይታል የኔ ቤት ነው። እኔ አንተ አይደለም። አው ግን እኔን አኪዩዝ አድርጋ አትናገራ። እስኪ የሆነ ማሳመኛ ነገር እስኪ አምጣ። አስተዋይ አይዞህ አይዞህ ብራዘር፣ መበርታት ነው ያለ እንጂ ዝም ብለህ አሁን አኪዩዜሽን አይዞህ ወዳጅ ሚውት ታደርጋለህ ማለት ስሜታዊ መሆንን የሚያሳየው መልስ እንደሌለ የሚያሳየው አንተ ስሜት ያን ያክል ጊዜ ሰተነው ወዳጃችን መልስ የለውም። አሁን አይዞህ ወዳጅ አይዞህ ብራዘር አይዞህ። አስጠራራ ነው። በጣም ተበሳጭተሃል። አሁንም ስሜታዊ እኔ አይደለሁም በእውነት እኮ ካልሆንክ እኮ ሚውት አድርጋ ሰማሁ አይደል? እድል ሰጠን እኮ እንግባባ። የሆነ ቦታ ላይ እንግባባ እኮ አሁን ቢያንስ የሚያገናኘ ነገር አለ። መግባባት ማለት ሰው ሲያወራ መስማት ማለት ነው። ፎር ኢንፎርሜሽን አንተን የሚሰማኝ አኪዝ እኮ ነው የምታደርገኝ። ሰማው፣ እድል ሰጠው፣ ከ2 ደቂቃ በላይ ለተጠየቀው ጥያቄ ህዝቡ እየጠበቀ ነው ጆሮውን ሰጥቶ። ሁላችን እባክህን ብራዘር እባክህን መልስ እየሰጠው ነው እኮ ስታወራ ሰማንህ አይደል? በእኔ ሀሳብ የሚስማሙ ሰዎች አሉ። ስታወራ ሰማንህ እኮ ጥሩ ይስማሙ እኮ። አሁን ግን እኔ ላውራ ብራዘር አይዞህ ወዳጅ አይዞህ። መምሰል አለብኝ። አሁንም ስሜታዊ ሆነዋል። የመጨረሻ እድል ነው የምሰጥህ። ከዚህ በኋላ ካወራ ግን ምንም ነጥብ እንደሌለ ስላሳየ ታፕ ሸጣለህ። ይኸው ነው ኦርቶዶክስ መልስ አላት ብሎ የሚያወራው። ይሄ አንድ ጥቅስ ጠቅሶ የኃጢአት ስርየት የሚሆን የኃጢአት ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ እንዳለን እንድናምን የሚያደርግ ትምህርት የለው። ቤተ ክርስቲያኒቷ ግን ምን ትላለች? የመቃብር ስፍራውን ምን አድርጎ ቤዛ አድርጎ ሰጠን ብላ በእግዚአብሔር ቃል ላይ ትዋሻለች፣ ትቀጥፋለች። ልጆቿም ያንን የሚደግሙት መጥተውኛል። በእግዚአብሔር ቃል ውስጥ የኃጢአት ስርየታችን ማን ነው ካለን የገዛ ደሙን ቃሌን ነው ማከብረው። ብራዘር ምን መልስ የሌለውን ሰው መለማመድ። ኦኬ እለት ተዕለት አንተ አሁን በምትሰራው ኃጢአት እንዴት ነው የሚሰራው? እስኪ ንገረኝ። እታቸው ብራዘር የመቃብር ስፍራ የኃጢአት ስርየት የሚሆን አንዳች መጽሐፍ ቅዱሳዊ ኤቪደንስ ቀደም ምን ሲዋሸን ነበር? ቤተ ክርስቲያናችን ኢየሱስ ክርስቶስ ብቻ ነው የመቃብር ስፍራ የለንም ሲል ነበር። ይሄው ቤተ ክርስቲያኒቷ በአደባባይ ይሄው መረጃ ነው። የመቃብር ስፍራ ተክልዬ የተቀበረበት የመቃብር ስፍራ የኃጢአት ስርየት ነው ማግኛ ነው ብላ ትሰብካለች፣ ትናገራለች። ይዞ ኦርቶዶክስ ደጋግሞ ምን ሲለን ነበረ? የጫማ ጥፊ ሲለን ነበር። እደግመዋለሁ፣ በጫማ ጥፊ አጋንንት አይወጣም። እኛ ክርስቲያኖች ነን ብራዘር። ማንም ስላደረገው ያደረገው ልምምድ ትክክል ነው ብዬ አላምንም። እኛ በመጽሐፍ ቅዱስን ብቻ የምንከተል ክርስቲያኖች ነን። በጫማ ጥፊ አጋንንት አይወጣም የተጻፈ ምናምን ልምምድ ካለ አምጥተህ ታሳየናል። በጫማ ጥፊ አጋንንት አይወጣም። አጋንንት የሚወጣው
ቅዱስ በሆነው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው።